ስላሴን የሰበከ አንድ ነብይ መጽሐፍ ቅዱስ ላይ ከሰጣችሁኝ 3 ሚሊዮን በየቀኑ 500 ሺህ ነው የሚጨምረው። 3 ሚሊዮን 500 ሺህ ይሸለማል ማለት ነው። የሰውዬ ቻሌንጅ ነው የቀረበው። አንድ ክርስቲያን ቻሌንጁን መቀላቀል አልቻለም። ስለዚህ አሁን ከአንድ ሰላም ሚዩት ታደርጋለህ ከይቅርታ ጋር። እሺ ቀጥል። አማን ነው ሰላም። አማን 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 ነው አልሐምዱሊላህ። እሺ ዳንኤል 7 ላይ ላስቸግር። ዳንኤል 7 ላይ ዳንኤል 7 ትንቢተ ዳንኤል 7 ላይ ዳንኤል 7 ቢስሚላህ። እሺ ቁጥር ስንት? ይቅርታ እሱ ጋር ከመሄዳችን በፊት አንድ ነገር ልበል ስለ ክርስቶስ አምላክነት። እሱን በኋላ እንመጣበታለን። ቻሌንጁን ታውቀው። ይቅርታ እሱን ያዝልኝ። አይ እሱ እንዳለ ሆኖ ልንገርህ እና ፈጣሪ 99 ስሞች አሉት አይደል በእናንተ? በቃ ክርስትናው ቀረ፣ ክርስትናው ቀረ። ማኔ በቃ ጥያቄ ከሌለ ለቬሮን እንቀጥላለን። ምክንያቱም እኔ ነኝ የምቀድመው ድጋሚ ስለገባው ነው። እሺ አስቀድሞ ቬሮን በቃ ዴቪድ ይቅደም እና ኧረ እኔ ነኝ በፊት የገባሁት እኮ ዴቪድ ቅደም እኮ አልኩ። ይህ ያው እስልምና ጥያቄ ያለው በኋላ እስልምና ላይ በኋላ እስልምና ላይ አይደለም ጥያቄ ወዳጄ፣ ላሳምንህ ነው ስለ አምላክነቱ። እድል አልሰጠኝ እኮ እግዚአብሔር 99 ስሞች አሉት የሚል ባይብል ላይ አለ አይደለም። ከሱም ላሳይህ ነው፣ ከሱም አምላክ መሆኑን ባይብል ላይ አጣቅሼ ላሳይህ ነው። እሺ እኔ ልንገርህ አንተ ሳትል እድል ስጠኝ። እግዚአብሔር እድል ስጠኝ። አስገባኝ። ኢየሱስ እንኳን አንድ ያለ ይቅርታ፣ ኢየሱስ ይፈርዳል ልትለኝ ነው። ከዛ አላህም ይፈርዳል። ኢየሱስ አላህ ነው ልትለኝ ነው አይደለም? አይደለም። እሺ እድሉ ልስጥ ይቀጥልሽ። ይኸውልህ ፈጣሪ ጅማሬ የለውም፣ ፈጣሪ መጨረሻ የለውም። ሁለቱ ስሞቹ ናቸው። ኢየሱስ አልፋና ኦሜጋ እኔ ነኝ ብሏል። ስለዚህ ኢየሱስ አላህ እነዚህን ስሞች ደግሞ አብድ የሚል ቅጥያ ወይ ባሪያ የሚለውን ቅጥያ ሳትጨምር ለራስ ማዋል አትችልም። ኢየሱስ ደግሞ ኃጢአት አልሰራም። እንደዚህ ካላዋለ በቁርአኑም በመጽሐፍ ቅዱስም ኃጢአት አልሰራም። ሰርፕራይዙን ልስታ። ሰርፕራይዝ ትንቢተ ሕዝቅኤል ምዕራፍ 6 ምዕራፍ 26 ቁጥር 7 ላይ ምን ይላል? በመጀመሪያ ቁርአን ላይ ማሊከል ሙሉክ ይላል። የነገስታት ንጉስ ተብሎ ተቀምጧል። ቁርአን ላይ የነገስታት ንጉስ አላህ ብቻ ነው። ከአላህ ውጭ ይህንን ስም የሚጠቀም የለም። ናቡከደነጾር የነገስታት ንጉስ ተብሎ ተቀምጧል። ስለዚህ ናቡከደነጾር አምላክ ነው። እንደዛ ያልከኝ ነው ብራዘር? ተው። እሱ ከባድ ነገር የለውም። ይህ አካሄደ ኢየሱስ እነዚህን ስሞች ባሪያ ብሎ ሳይሆን ያዋለው ለራሱ ተጠቀምባቸው። እኔ ነኝ ሌላ ቦታ ላይ ምን ተብሏል? የነገስታት ንጉስ ተብሏል። በእስልምና ደግሞ የነገስታት ንጉስ ተብሎ ለአላህ እንጂ ለማንም አይሰጥም። እሺ ፕሮሚስ ቆይ አንዴ ጣልቃ ተግባ። አውቃለሁ ምድራዊ ነገስታት እንደሆነ አውቃለሁ። ኢየሱስም ከምድራዊ ባሻገር ምንም አይነት ነገር የለውም። በነገራችን ላይ ኢየሱስ ራሱ የሚገዛ ነው። አንደኛ ቆሮንቶስ ምዕራፍ ሌላ ቦታ ላይ ምን አለ መሰለህ? አንደኛ ቆሮንቶስ ምዕራፍ 15 ቁጥር 29 ላይ ምን አለ መሰለህ? በዚያም ቀን አለ እግዚአብሔር ሁሉም በሁሉም ይሆን ዘንድ አለ። ሁሉ በሁሉ ይሆን ዘንድ ልጁ ራሱ ሁሉን ላስገዛለት ይገዛል። የሚገዛ አምላክ የለም ብራዘር፣ የሚገዛ አምላክ የለም። ሁሉ ላስገዛለት የሚገዛ አምላክ አላየንም። ሁሉን ያስገዛለት ራሱ አምላክ የለም። ራሱ ሁሉን ይገዛል እንጂ የሚያስገዛለትም የለም። እሺ ስለዚህ አሁን ወደ ቅድሙ ቀጥልና መረጃ ካለ ቀጥል፣ አለዛ ዴቪድ መረጃ አለኝ ብሏል። ወደ ዴቪድ ትላለፋለሁ ማለት ነው። እሺ ብሮ፣ አሁን ስለ ኢየሱስ አምላክነት አይደለ የፈለግከው? መጀመሪያ ቻሌንጅ አለ።
ይህንን ቻሌንጅ መቀበል የምትችል ከሆነ ቻሌንጃችን ምንድን ነው ከተባለ ባይብል ውስጥ ከዮሐንስ ራእይ ከዘፍጥረት እስከ ዮሐንስ ራእይ ገልብጠ ድጋሚ አገላብጠ አንድ ነብይ ስላሴን የሰበከ ካገኘ ያለኝ አንድ ነብይ ማለት ነው ስላሴን የሰበከ ካመጣ 3,500,000 ተሸላሚ ነው ክርስቲያን እና እሱን 3 ሚሊዮን ለምን በ1 ሚሊዮንም አስይዞ ነበር እኮ እፎይ እሱ ጋር ለምን አትገባም? ፌር ከሆነ እኔ ስለሱ ምን አገባኝ ነው እኔ በየቀኑ የሚጨምር ነው። ራይዙ ይቅርና ለእውቀት እንነጋገር። መረጃ እናውራና ቆይ ልጨርስበት። ዴቪድ አንድ ይቅርታ። እሺ ስላሴ ዳን አንድ ጊዜ እንትን ኮፒ ሊንክ አድርገው ጀማ እንትን እያሳየኝ ነው። ኮፒ ሊንክ ያስፈልገኛል መንቃት ስላለበት ትውልዱ ጠያቂ ነው። ተስፋ አደርጋለሁ። ወጣት ነው አብዛኛው ሶሻል ሚዲያ ላይ ንግግሩን እኮ የተቀበሉት የአበበ ጉልላት ሞተ አላልሞተም የሚለውን ነው። አንገናኝና ምን መሰለህ ማን የሰጠው ምን መሰለህ ማን የሰጠ አይዞህ ይሄ አነጋገር ነው ይሄ ማን የሰጠው ራሱ የነበረው ነው ያለው ነው ማን የሰጠ አነጋገር ነው ይሄ የሰጠው መጽሐፉ ነው የሚለው ማለት እግዚአብሔር ነው የሰጠው። ይሄንማ ተካዳንተማ ልክ ነህ ልክ አይደለም። እግዚአብሔር ነው የሰጠው። ጀግና ፕሮሚስ ስንት እግዚአብሔር አለ? አንድ እግዚአብሔር አለ። በእግዚአብሔርና በሰው መካከል ያለው አንድ አለ። እሱም ሰው የሆነ ክርስቶስ ኢየሱስ ነው። ኢየሱስ ሰው ሲሆን የተሰጠው የሚሰጠው ነው። ከህይወት ጀምሮ ስልጣን ሁሉ ነገር የተሰጠው ነው ኢየሱስ። እግዚአብሔር ግን ምንም የሚሰጠው አለ። መዝሙረ ዳዊት ኢየሱስንም ከሞት ያስነሳውም እግዚአብሔር ነው። እናመሰግናለን። ለሰውነቱ የተደረገላቸው ነገሮች አሉ። አሁን የምትለኝ ከሆነ ይህን አትካዳ። ይኸውልህ አሁን ምን እንደሆነ ታውቃለህ? እግዚአብሔር ሰጠው ሲል ለኢየሱስ የሰጠው እግዚአብሔር ነው። ልክ ነህ። ሶሪ ተሳስቼ ነው። ለኢየሱስ እግዚአብሔር ነው። ከሞትም ያስነሳው እግዚአብሔር ነው። እግዚአብሔር አባት ነው። አንድ ፈጣሪ ትልቅ የመጀመሪያ አለ የሚባለው እግዚአብሔር። አሁንም ኢብሮ የሚለውም እኮ ልክ እኮ ነው። አንድ ፈጣሪ ነው ያለው። ያ ፈጣሪ ግን ለክርስቶስ የዘላለምን ሕይወት ሰጥቶታል። የማያልቅ ስልጣንን ሰጥቶታል። ከቀኙ አስቀምጦታል። ስለዚህ ኦልሞስት እግዚአብሔር አንድ አምላክ ነው። ለእግዚአብሔር አምላክም ኢየሱስ ሲጸልይ ነበር በጌተሰማኒ ሲጸልይ ነበር። ኢየሱስ የሚጸልየው ይህን መከራ ጭንቅ ሮቢስ አረባክ እንዴ እንዲህ አይነት አስተምሮ የለም። ክርስቲያን ነኝ ብትሆንም እንዲህ አይነት አስተምሮ የለም። አባት መጽሐፍ ቅዱስ ይጨርስ፣ ችግር የለውም። አሁን ተረዳሁት። ግን ምንድነው ትልቁ ነገር? አባትና ልጅ አብ፣ ወልድ፣ መንፈስ ቅዱስ ማለት እግዚአብሔር አምላክ የምወደው ልጅ ይህ ነው ካለ አሁን ችግር የለውም። ተውት፣ መረዳት ትችላላችሁ እኮ ከንግግሩ። ክርስትና አምላክን እንደ ሰው ካየ አሁን እኔ ልጅ አለኝ። ለምሳሌ የምወደው ልጄ ይህ ነው ብዬ ልጄን ካልኩ ልጄ ገብቷል አይደለ? የእኔ ወራሽ ነው፣ የመንግስት የእኔ ስልጣን ወራሽ ነው፣ የእኔ ሀብት ወራሽ ነው። ገብቷል አይደለ? ስለዚህ በዚህ አይነት መንገድ አረዳድ ሳይሆን ኢየሱስ የእግዚአብሔር ልጅ ነው። እኔ አብን እንደመሰልኩ እናንተ እኔን ምሰሉ ይላል። ስለዚህ ዋናው ትልቁ ታርጌት ኢየሱስ እግዚአብሔርን መስሏል። እኛ ኢየሱስን ስንመስል እግዚአብሔርን መምሰላችን ነው። አንድ አምላክ እንዳለ መጽሐፍ ቅዱስም ይህ በዚህ መንገድ ይናገራል። አንዱ አምላክ አሁን እንቀጥል። የስላሴን ግን ፖይንት እዚህ ጋር አግኝተዋል ኢብሮ? የለም ስላሴ የሚል ነገር የለም እዚህ ጋር ያለው ስልጣን የተሰጠው አካል አለ። ቆይ ስልጣን የተሰጠው አካል ክርስቲያኖች ራሱ ይላችሁ አንድ ጊዜ አድምጡኝ። ስላሴ የሚባለውን ነገር ለመናገር ለምንድን ነው እንደዚህ የምትደክሙት? ስላሴ የሚለው ቃል መጽሐፍ ቅዱስ ውስጥ የለም። ልክ ተውሂድ የሚለው ትምህርት ቁርአን ውስጥ እንደሌለው አለቀ በቃ። ብራዘር እሱን ቻሌንጅ ስታቀርብ አንተ እንመጣበታለን። ብራዘር እሺ ተረጋጋ። እንትን አቱ ትወያያለ ተውሂድ ወይስ ስላሴ በሚለው ትወያያለ? ተውሂድ ነው ወይስ ስላሴ ነው የሚል መምህርህን ጥራ። እወያያለሁ። ማንነት ምን ያደርግላል? የእኔ ማንነት ምን ያደርግላል? ትወያያለ አትወያይም? ቀን ቆርጣ ተወያየው ገብቻለሁ እኔ ቤት። ኧረ ተረጋጋ። ቆይ በብራዘር ማንኛውም ማንም ልሆን ምን አገባ ከኔ ማንነት እንዳለ። ትወያያለ አትወያይም ነው ጥያቄ። ኧረ ተረጋጋ። ለመወያየት አይደለም የሚመጣው ለጸብ ነው። ቀስ ብለህ አስረዳው። እየሰማህ አይደል? ምን ሆነ ነው
ይኸው ለብራዘር ፕሮሚስ ጣልቃ አትግባ። ተረጋጋ። መረጋጋት ሰኪና የሚባል ነገር አለ። ተውሂድ ወይስ ስላሴ? እሺ መጀመሪያ ቆይ አንድ ጊዜ ከይቅርታ ጋር እስቲ አንዴ። ኦኬ 70 ፎሎወር ነው ያለው ጋይስ። ስለዚህ አሁን ፎሎወር ለማሳደግ ነው እኛ ጋር ፌመስ ለመሆን ሂድና እዛ ቤት መጀመሪያ ፌመስ ሁንና ሰፈሮች እድሜ ለአንተ ዘመዶች፣ እድሜ ለአንተ ዘመዶች ሪፖርት አድርጋችሁ አዘግታችሁብኝ ነው። ኢብራሂም አሁን እዚህ ጋር ስለ ፎሎወር ምናምን ይሄ ተራ ንግግር መነጋገር የለብንም። ምን መሰለህ አንዴ ተረጋጋ። ቤሮን አሁን አንተ የእሱን የልጁን ተወውና አንተ መልሳለህ። እንቀጥላለን። መልሳለህ በፈለግከው ነገር። እሺ አሁን አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ የሰበከ አንድ ነብይ 3,500,000 አላልኩም። አስተምሮ ቀለስ ዴቪድ ነው ኢብሮዬ የኔ አባት አንዴ ልንገርህ። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን የሚለው ኦርቶዶክስ ነው። እኔ አሁን ፕሮቴስታንት ነኝ። ጸሎት እና ፕሮቴስታንት ከሆንክ እንደ ፕሮቴስታንት ነው ማስረዳት ያለብህ። ግን አይደለም አባታችን ወይ ብዬ ነው የምጀምረው። ክርስቶስም አባታችን ወይ እኔ አንተ ከኛ ከሄድክ በኋላ ምን ብለን እንጸልይ ይሉታል ሐዋርያቶቹ ሲሉት ለክርስቶስ ምን እንዳላቸው ታውቃለህ? ክርስቶስ ኢየሱስዬ ምናምን እያላችሁ ጸልየው አይደለም ያላቸው። አባታችን ወይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ይምጣ፣ ፍቃድህ በሰማይ እንደሆነ እንዲሁ በምድር ይሁን። የዕለት እንጀራችንን ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ነውና ኃይልም ክብርም ምስጋና ለዘለዓለሙ አሜን ይላል። በዚህ ትከራከራለህ። ስለዚህ ክርስቶስ እግዚአብሔር አምላክን እንድንለምነው እንድንጸልይ ለአንድ ፈጣሪ ምድር ላይ ሆኖ አስተምሮናል። ጀግና የሰማይ አባታችን ወይ ብሎ ሲል ማንን ነው የሰማይ አባታችን ወይ ያለው? ያ የሰማይ አባታችን ወይ ማን ነው? እግዚአብሔር አብን ነው። እግዚአብሔር አብን የሚል ማስረጃ ስጠኝ ከእሱ ጥቅስ ትርጉም ወይም ደግሞ አባታችን ወይ በሰማይ የምትኖር ያለው እኮ ኢየሱስ ምድር ላይ ሆኖ ነው እኮ። አባታችን ሆይ በሰማይ የምትኖር ብላችሁ ጸልዩ ሲል ያ አባታችን ሆይ ያሉት ማን ነው? አብ ነው። አብ ሁሉን የፈጠረ አብ ነው የሚል ማስረጃ አለ? አብ ነው። አብ ነው የሚል ማስረጃ አለ? አብ ነው ኢየሱስን ወደ ምድር የላከው። ገብርኤል መታበሰ። ስለዚህ እንቀጥል። ኢብሮ እንዲህ ክርስቶስ እዛው ነው እዚህ መላክ ይልካል። ጨርሰናል። እኔ በማስረጃ እንጂ ያለ ማስረጃ አላወራም። አሁን ለዚህ ለመናፍቅ መጽሐፍ ቅዱስ ለማያውቀው መናፍቅ ሐዋርያት ምን እያሉ መልእክት እንደሚጽፉ ላስረዳው። ፌሮን ቶ ኖ እነዚህ ናቸው እኮ መጽሐፉን ክርስቲያን ነን ይላሉ። ገብቶሃል? ምን አስጨነቀ? መባባሉ አግባብ አይደለም። እዚህ ጋር መናፍቅ ነው። ልክ እንደናንተ እኮ ነው። ኢብራሂም አንተ አሁን ለእኔ መናፍቅ ነህ። ለምን እንደሆነ ታውቃለህ? እስቲ ቅድም አንተ ምን አልክ? እርሱን ስሙት ይላል። ልዩነት የላችሁ። እሱ ያለው ምንም አላጠፋም። በነገራችን ላይ በሰማይ ያለው ኢብራሂም ከእኛ ውጭ ከኦርቶዶክስ ውጭ መጽሐፉን ሙሉ ለሙሉ ሀሳቡንም ተረድቶ መልእክቱንም ተረድቶ የተቀበለ ክርስቲያን የለም። እናንተ ደግሞ ያው ጭራሽ ለክርክር ነው እንጂ የምጠቅሰው አታምንበትም። ለምሳሌ የምታምንበት ከሆነ ምን ብለሃል? አብ ልጁን እርሱን ስሙት ብሏል። እርሱ ያለውን ሁሉ ትቀበላለህ? ኢየሱስ ክርስቶስ ያለውን ሁሉ ትቀበላለህ? መቀበል አለመቀበል ግዴታ አይደለም። መናገር ነው። ክርስቲያን አይደለም። አየህ አንተ ራሱ ቅድም አለኝ አንተ ምን አልክ? እርሱን ስሙት የሚለውን ይዘህ ኢየሱስ ክርስቶስ እንዲህ ብሏል ብለህ አንተ የተቀበልከውን ለሰዎች ትናገር ነበር። እርሱ የተናገረውን የምትሰማ ከሆነ እኔ አንተ ልክ ቅድም እንደጠቀስከው ሌሎች የተናገራቸውንም እነግርሃለሁ። ትቀበላለህ ማለት ትቀበላለህ። ወይ ተረጋጋ። ትቀበላለህ አትቀበልም አለም። የመቀበል ያለመቀበል ጉዳይ አይደለም። ዋናው ነገር መጽሐፉ ምን ይላል? ፌሮን ተረጋጋ። እኔ ሲጀመር መጽሐፉ ጸሐፊያኑ አይታወቅም ብዬ ማመን ሰው ነኝ።
እሺ በመጀመሪያ ደረጃ ማለት ነው። አሁን እሱ ሳይሆን እኔ ከቁርአን ጋር የሚገጥምልኝን እቀበላለሁ በስነ ስርዓት። ለምሳሌ ኢየሱስ ሰው ነኝ ብሏል። ተሳስቻለሁ? አምላክም ነኝ ብሏል። አምላክም ነኝ ብሏል። የቱ ጋር ነው አምላክ ነኝ ማለት? የቱ ጋር? ትቀበላለህ? ኧረ ገላግለን እኮ ትቀበላለህ። ግን በምንድን ነው የምቀበልህ? እስኪ አምጣ መጀመሪያ እኮ። ታዲያ ካልተቀበልክ እኮ መምጣት የለብህም። እስኪ ልቀበልህ፣ አምጣው። እሺ ልቀበልህ፣ አምጣው። አሁን ይኸውልህ ሶስቱ ስላሴዎች በኦርቶዶክስ በምስል ተስለዋል። ሶስቱ ስላሴዎች እና ሶስት አንድ አይነት ስጋ የለበሱ አካላት ናቸው የተሳሉት እና አንደኛው አብ አባት ነው፣ ሁለተኛው ወልድ ልጅ ነው፣ ሶስተኛው መንፈስ ነው። ስለዚህ በስዕል ራሱ ስላሴ መግለጽ እንደማይቻል ባይዞ በዚህ አጋጣሚ ለኦርቶዶክስ መናገር እፈልጋለሁ። ምክንያቱም ምስሉ የሚገልጸው አሁን ለምሳሌ አምላክን ፈጽሞ ድጋሚ ሊስለው የሚችል ማንም የለም፣ ማንም አላየውም። ስለዚህ መታረቅ ካለበት እውነት ነው። እሱ እንቀበላለን ሙሉ ለሙሉ። ስለ ስዕል ርዕሱን ሽፍት እንዳናደርግ እግዚአብሔርን አይገልጹትም። ምክንያቱም ሶስቱ ስላሴ አሁን ሶስት ሽማግሌ ሰዎች ተስለው ስላሴዎች ናቸው ካልን እኔ ግን ፕሮሚስ ቆይ አንዴ ፕሮሚስ እነሱ ስዕል ነው ያሉት። ለአንተ ልመልስልን። እሺ ለአንተ ነው የምመልሰው። ዴቪድ ማነው ፕሮሚስ ምን አለ? ሶስት ሽማግሌዎች የተሳሉ አሉ፣ እነሱ ስዕል ናቸው አለ። ከስዕሉ ታዲያ ሰው ማምለክ ከተሳለው ይልቅ እራሱ ሰውየውን ማምለክ አይበስም እንዴ? እንደውም ስዕሉ ይሻላል እኮ ስዕሉ ይሻላል። ስለዚህ ዝም በልና ፕሮሚስ እሱን ቤት ከፍተን እንወያይ። ሶስት ሽማግሌዎች አልክ፣ እሱም ወንድ ልጅ ነው። አንድ አይነት ናችሁ ሶስታችሁም፣ ሁለታችሁ አንተም እሱም ሁለታችሁም ብሎ ነው የምታመጡት። ሌላ ነገር የለም። አሁን መረጃ ነው እሱ ነው ፖይንታችን። ፕሮሚስ አሁን እዚህ ሌላ ኢአማኝ ውስጥ ገብተህ ይህን አይነት ወሬ ብታወራ ጊዜ ነው የምትገለው እንጂ ማንም የሚረዳ ስለሌለ ማለት ነው። ምክንያቱም ኢየሱስ አዳምጠኝ ቆይ ብቻህን አታወራ። እስካሁን አወራህ እኮ አዳመጥኩ። ኢየሱስ አዳምጠኝ ቆይ ኢየሱስ አምላክ አይደለም ብሎ ከሚከራከር ኢአማኝ ጋር ስለ ስዕል ብታወራ ይሄ ሞኝነት ነው። አስረግጦ ነገር አሁን በስዕልም ገለጽከው በምንም አደረግከው ፍጡር ነው የምታመልከው እያለ ነው። ስለዚህ ያን ፕሩፍ አድርግልኝ እያለ ነው። አንተ ደግሞ ስለ ስዕል ታወራለህ። ኢየሱስ ስለዚህ ወደ መጀመሪያ አወራን ጨረሰ። ስለ ኢየሱስ ፕሩፍ አላደረግም እኮ ፕሩፍ አድርገህ አሁን ባለው እውቀት ልጅ ነው ኢየሱስ። እኛም የእግዚአብሔር ልጆች ነን። አሁን የጠየቀህን ፕሩፍ አድርገህለታል ወይ? ደስታቸው አሁን ቬሮን መረጃ ያመጣለሁ ብሎ እየጠበቅኩት ነው። ኢየሱስ እኔ አምላክ ነኝ ብሏል ብሎ ተናግሯል። ብሮ አያለኝ ይኸው በማለት ስለገቡ ነው። ቬሮን አምጣሽ ወይ ይቅርታ እንዴና በመሀል እየገቡ እያወሩ ስለሆነ እርሱን ሽፍት ሳናደርግ አሁን ኢየሱስ አምላክ አይደለም ብሎ ጠዋት ጀምሮ ብዙ ስለ መጽሐፍ እውቀት የሌላቸውን ሰዎች እያስገባ ገስት ኮሆስት እያደረገ እንደዚህ ሲያደርግ ነበር ይብሩ እና ይህ ልክ አይደለም። በመጀመሪያ ይህ የመጀመሪያ አስተያየት ነው። ምክንያቱም ከሚያውቁ ሰዎች ጋር ብትወያይ ወደ ገደለው እንሄዳለን። ይሄ የሚጠቅም ነገር ነው። እኛ የምንማራለን፣ ሰውም ይማራል። ገብቷል? ይሄ ትልቅ ነገር ነው። ማቹርዱን እናስብ። 21ኛው ሴንቸሪ እሺ ተቀብያለሁ። ስለዚህ ያን አስተካክል ነው እያልኩ ያለሁት። እንደዛ በማድረግ ምንም የምትፈጥረው ነገር ስለሌለ እሱ ሁሌ የማደርገው ነገር ነው። ሁሌ ነው ማለት። ሌላው ደግሞ ኧረ እባካችሁ መልስ። ኧረ ኢየሱስ አምላክ ነው የሚል ኧረ መልስ። ንጽጽር እየሰራ አይደለ? ልክ እንዳንተ ንጽጽር ከሚሰሩ ሁለቱንም መጽሐፍ ያነበቡ አንተንም ያነበቡ እኔ አሁን የእናንተን አላነበቡ። የውይይት ጥሪ አቅርብ ያለው አይመጡም፣ ይፈሩኛል። በቃ ምንም ማድረግ አልችልም። እንደዛ ሳይሆን በፖላይት እናንተ ናችሁ የምትሸሹት እንጂ እነሱ ሲሸሹ አይቻላል። እኔ ከፈለክ ዮሐድን ከፈለክ እፎይን እጠራልሃለሁ። አምጠው ይዘው ነው አሁን በስርዓቱ ነው የምትወያዩት። አሁን ይዘው ነው አኳል በቃ እኔ ይመጡልሃል። እፎይም ወይ ዮሐድም ይመጣሉ። በቃ እሺ አሁን መረጃ ሚለውን እናንተ ቆይ እፎይ ሁሉ ነገር እያላችሁ ነው እንዴ? ለምን ፕሮሚስ ዝም አትልም? ለምን ዝም አትልም? እፎይ አይገልጸውማ ክርስቲያንን ሁሉ አይገልጸውም። ምን ነው ፎር ብሬንን አሳከከ
እፎይ ኦርቶዶክስ ነው የሚገልጸው። እፎይ ተሳዳቢ ሰው እኮ ነው። እግዚአብሔር የስድብ አንደበት የለውም። እግዚአብሔር ተሳዳቢ ነው። እሺ ሂደህ ንገራቸው። እናመሰግናለን። አታቋርጣቸው፣ ጥሩ ነው ቢያወሩ። ምክንያቱም ፕሮሚስ ስላሴን የገለጽክበት መንገድ አንድ ሙስሊም ከአንተ በተሻለ ስላሴን ዲፋይን ማድረግ ይችላል። በጣም የወረደ የስላሴ አገላለጽ ነው ያደረግከው ይመስለኛል። እኔ የምታውቀውም ነገር ያለ አይመስለኝም። ስለዚህ ዝም በልና እነሱ ያው አትረብሽ ማለት ስለ ስላሴ እንኳን አጥርተህ የማታውቅ እንዴት ብለህ ነው ደረትህን ሞልተህ ስለ ስዕል ስለምናምን? አይመለከተንም። እኛ እዚህ ስለ ስዕል ልናወራ አልመጣንም። ስለ ስላሴ ፎቶ ልናወራ አልመጣንም። የመጣነው ሙስሊሞች ጋር ነው። ሙስሊሞች ደግሞ ከክርስትና የተለየ የትምህርት ስርዓት የትምህርት አይነት ያላቸው ናቸው። መልስ መስጠት አያስፈልግም። መልስ መስጠት አያስፈልግም። ኧረ ክርስቲያኖች ተስማሙ። እኔ ለይቼዋለሁ። መናፍቅ ስንል ከኦርቶዶክስ ውጭ ያለው በጠቅላላ ከእናንተ ነው የሚመደበው። ኢብራሂም ወደ እናንተ ክርስቲያንን ስላለ ክርስቲያን መሆን አይችልም። መጽሐፉን ማመን አለበት። መጽሐፉን ቢቀበልም በኢየሱስ ክርስቶስ ስቅለት ቢሆንም አይድንም ነው። አይድንም። አዎ አድንም እያለ ነው ፕሮሚስ። በኢየሱስ ክርስቶስ ስቅለት ብታምን በምንም ብታምን አድንም እያለ ነው። አይድንም። ፕሮሚስ ምትላለ ቬሮን ወንድሙን የሚሳደብ የሲኦል ፍርድ ይገባዋል ያል ወንድምህን እንዴ መልስ አትመልስ። እኔ እንደ መጽሐፉ ነው እንጂ መች ፈረድኩኝ እንዴ? በክርስቶስ የሌሉት አሁን ስለሆነ ያለባቸው ይላል። ዝም በለው። እሺ ኢየሱስ ያማልዳል? አማላጅ ነው ኢየሱስ? ፕሮሚስ እስቲ በዚያው ቬሮንን አውራው። ኢብሮ ቅድም የጠቀሳት አንድ ጥቅስ አለች እና በሷ ጉዳይ ላይ ጥያቄ መጠየቅ እፈልጋለሁ። ራሱ ጥቅሱን ነው መጠየቅ። ኢብሮ እውነተኛ ብቻህን የሆንክ እውነተኛ ብቻህን የሆንክ አምላክ ያልከውን ጥቅሱን እንድታወጣልኝ እፈልጋለሁ። ቀጥል። ፕሮሚስ ሚዩት ላወርድ ነው። ቀጥል። ፕሮሚስ ቀጥል። ኢየሱስ አማላጅ ነው። አውራ እንዴ ቬሮን በጣም እንትን እያከተ ስለሆነ አንዴ አውራ። ቬሮን እኔ ነኝ የማወራው ፕሮሚስን። ይቅርታ እንዴ እኔ ላውራው። እኔ ቋንቋው ስለገባኝ በሚገባ ነው ያወራው። አማላጅ ነው። እሺ አውራ። ፕሮሚስ ኢየሱስ ምድር ላይ ከፈጣሪ ጋር አማልዶናል በደሙ። ፕሮሚስ እሺ አቤት። ፕሮሚስ አውራ አንተ። እሺ ያዳመጥከኝ ነው አይደለ? እሺ እዚህ ለምንድን ነው ገዝት የገባው? አይ በቃ ፕሮሚስ ስለማን ስላሴ የሚላስተምሩ ታወራለህ ወይስ ለምንድን ነው ኢየሱስ አማላጅ ነው አይደለም የሚለው ያወራው? በቃ በጣም እያከተ ስለነበር ሚዩት አድርግ። እሺ ሚዩት አድርግ። በቃ መረጃም አላመጣ ስላላችሁ አሁን ከቤሮ ጋር በጣም ለአንተ አመጣለሁ። አውራ በቃ አንዴ ያው አመጣለሁ። ለአንተ አመጣለሁ። ለኢብሮ አመጣለሁ። ለኢብሮ አመጣለሁ። ነገር ግን የገባሁበት ገስት ከፕሮቴስታንት ጋር ልወያይ አይደለም። ከኔ ጋር በሌላ ቀን እንከራከራለን። እንደዛ ነው የሚሻለው። ስለ ስላሴ ጎበዝ። ታንኪዩ በጣም ጥሩ። እሺ አሁን አንተ አሁን ከዚህ በኋላ ጣልቃ እየገባ እንትና እንዲህ ነው ስዕል አድኖ ምናምን እናንተም አትባባሉ። እኔ ችግር የለም። ሜዳውን ክፍት አደረገላችሁ በኋላ ያው እኛ ቤት አንተ አሁን አካሄድ ልክ አይደለም። ኢብሮ ማስቆም ነበረብህ። ትክክል ያለው ነው። ለምንድን እኔ ጭቅጭቅ ስለምትወድ ነው። ገባ አይደለ? እሺ እወዳለሁ። በጭቅጭቅ በፕሮፓጋንዳ በምናምን በወከባ የሚሆን መስሎ እኮ ነው። መረጃ ታመጣለህ? አመጣለሁ። 21ኛው ሴንቸሪ ነው። ሁሉም አንደርስታንድ እያደረገ ነው የሚሄደው። ዝም ብሎ በወከባ የሚሆን ነገር የለም። ስለዚህ ዮሐንስ አንድ ነብይ ስላሴ ወይ ደግሞ አብ ወልድ መንፈስ ቅዱስ አንድ አምላክ የሚልን አስተምሮ የሰበከ አንድ ነብይ ብቻ። ኢየሱስ አምላክ አይደለም ብለሃል አይደለ? ይሄኛው የለም። ቻሌንጁን አልተቀበልክም። 3 ሚሊዮን 500 ሺህ አትቀበልም? አፈልገው። ኧረ እኔ ቻሌንጅ 3 ሚሊዮን አንድ ብር የለህም። እሱን እሱን ለእኔ ተወስም ችግር አሰባስብ ነው እሰጥሃለሁ። ችግር አታስብ። እሱም ግን አሁን ቅድም ምን እያልክ ነበረ? ገስት በጣም እሺ አለህ መረጃ? በቃ ወደ መረጃ እኮ ልስጥሃ። እሺ ዮሐንስ አንዳንድን ክፈት። በመጀመሪያው ቃል ነበረ፣
ቃልም በእግዚአብሔር ዘንድ እንትኑን አውጣው። ታቢዘ ከሆነ የለኝ ታባል ያስኩት ስልክ ነው ያስኩት። እሺ ስልክም ክፈት፣ ችግር የለውም። በስልክ ክፈት፣ ግባ። ታባል ያስኩት ማኔ ምን ሆነ ነው? ይኸው ስልክ ይዛል። ስልክ በቂ ነው። እኔ የመክፈት ግዴታ የለብኝም። አንተ ከፈለክ ላድርግ። ትልቁ ላይ እየፈራህ ለምን ትፈራለህ? ምን ችግር አለው? ለመማማር አይደል? ክፈት። ያው አይደለም ለመማማ እኔ ማን ስልክ ነው ያዝኩት? ማወራ ስልክ ነው። ታዲያ እኔም ግዴታ የለብኝማ ብራዘር። መረጃ እኮ ያንተ ግዴታ እንጂ እኔ ለዛ ነው ስለ እምነቱ ብዙ እንትን የሌላቸውን ሰዎች አንተ በጣም ደፋር ነህ። አስገብተህ ዝም ብለህ ከማለት ደፋር ነው። አንተ በጣም ደፋር ነህ። እኔ በጣም አውጣ እናውራ። እሺ አላወጣም። እኔ በመረጃ ኤግዛክት ፋላሲ ይዘህ 3 ሚሊዮን 4 ሚሊዮን ብር የጅል ጨዋታ እኮ ነው። 21 ሴንቸሪ ነው ብሮ። በጣም ሁሉም ሰው አንደርስታንድ አድርጎ መርምሮ ነው የሚቀበለው። ዝም ብለህ ስላልክ አይደለም፣ ተሸውዳል። ክርስቶስ አምላክ ነው። መረጃ የለም፣ ጭቅጭቅ ነው። አውጣ ዮሐንስ አንዳንድን አውጣ። አንድ ባንድ እዛው ጨርስ። በምክንያት ነው። እሺ በቃ ጭራሽ በቃ የለም። እሺ ቬሮን ቀጥል። ዮሐንስ አንዳንድን ለምን አትከፍትም? ለምን አትከፍትም? አሁን ይብሮ ዴቪድ ቆይ በቃ ሚዩት አድርጋ አንድ ጊዜ ዴቭ ፊልጵስዩስ ምዕራፍ 2 አውጣ መጽሐፍ ላይ እግዚአብሔር ማን ነው? ኢየሱስም በአምላክ መልክ ሲኖር ሳለ አውጣ። ለምን አወጣለሁ? ይኸው አውጣ። አንተ ይኸው ትልቁ ላይ አውጣው። ይኸው አንተ ስታሳይ እንደነበረው እናሳያችሁ። ለሌሎች ስታሳይ እንደነበረው ለምን አታወጣም አንተ? ኧረ አውጣ መረጃ። ትልቁ ላይ ያደረኩህ እኮ ከፍትለታለሁ። ቆይ እኔ ላንብብልህ እንዴ? ጥቅስ ስታወጣ ነበር እኮ። ለምን አወጣለሁ? ግዴታ አይደለም። ስፈልግ አወጣለሁ። ለራሴ ለአንተ ስታወጣ ነበር አለ። ስታወጣ ነበር አንተ ስታወጣ ነበር። ለምን አሁን በቃል ለማንበብ ሄድክ? እሺ እኔ ለራሴ ነው። አንተ ደግሞ ራስህ ታወጣለህ። አንዴ ምንድን ነው ግሪክ ምናምን ስትል ሁሉ ነበር። ስለዚህ ያውቀዋለሁ። ማውጣት አይጠበቅብኝም። ቢሮ ለሰዎች ለተማሪዎቻችን ነው ይብሮ፣ ለተማሪዎቻችን ነው፣ ለአንተ አይደለም እኮ። ለተማሪዎቻችን ምንም አይመለከትም። አንተ ጠየቀኝ። እኔ ኢየሱስ አምላክ ነው፣ ኢየሱስ እግዚአብሔር ነው ያልከኝ። ሆይ እኔ እግዚአብሔር መሆኑ ማስረጃ አመጣለሁ። ስለዚህ አውጣ፣ መረጃ አውጣ። ክፈት። በመጀመሪያ ቃልም በእግዚአብሔር አይደለም። ቆይ ፕሮሚስ፣ ይቅርታ። ክፈት፣ መረጃ ክፈት። ማንን ነው ክፈት የምትለው? አንተ ራስህ ክፈት፣ መረጃ ክፈት። ፕሮሚስ ታዲያ ምንድን ነው የሚገባው? እሺ ይኸው ከፍትልሃል። ክፈት መረጃ። እንደዚህ ነው የሚደረገው እንዴ? በገዛ መረጃ እኔን ታጨናንቀኛለህ እንዴ? ፊትህ እየታየ ነው በነገራችን ላይ። እሺ ይኸው እሺ አይታይም፣ ብለርድ ነው። ትልቁ ላይ አድርገኝ። ትልቁ ላይ ነው ብራዘር። ትልቁ ላይ አይደለም የሚታየን፣ ትንሹ ላይ ሆኜ ነው። ኧረ ዴቪድ ነገሩት ባካችሁ። ትልቁ ላይ ነው እንዴ? ሰላም ለክርስቶስ ነው ትልቁ ላይ ያለው። ኧረ ለአላህ ብላችሁ። ኧረ ካሶንጎ ወይ ዴቪድ ወይ ፕሮ። እሺ ይታያችኋል። እኔ ችግር የለውም፣ ግን ብለርድ ነው። ኤሮን ከሆነ ትንሹ ላይ ግሊች ያደርጋል። እንደዚህ አሁን አንድ ጊዜ ሄሮን አንተ ያለኸው ትንሹ ላይ ነው። ነገር ግን ለእኛ ትልቁ ላይ ሆኖ እንዲታየን አድርጎ ነው የቀየረው። እንዲህ ደግሞ አይነበብም። ይብሮ ለምን ድራማ ትሰራለህ? በቃ ልክፈትላችሁ። በቃ ልክፈትላችሁ። ፕሮሚስ ራሱ እኮ ድራማ ሊሰራ ነው እዚህ የተቀመጠው። ሙስሊም ነው። ገብታችሁ አካውንቱን ማየት ትችላላችሁ። ለምን ፊልም ትሰራላችሁ? ማለት ሪያሊቲውን ለምን አናወራ? እኔ ቅድም እኮ አውጥቼዋለሁ። ለዛ ነው ዝም በሉ ያልኳቸው። አለይኩም ሰላም ወረህመቱላሂ ወበረካቱ። ሰላም ናቸው። ቪዲዮውን ዝጋ ቢሮን። እሺ ልክፈትልህ። አረቢ እሺ ሙስሊም ነው ብሏል። ተስማማለህ? ፕሮሚስ መጀመሪያ ሙስሊም ነው ብለው በአንተ ላይ ቀጥፈዋል። ተስማማለህ? እኔ ክርስቲያን ነኝ። ክርስቶስ ተሰቅሏል ብለህ ታምናለህ? እምነት በልብ ነው። ሙስሊም ክርስቲያን አይደለም። እምነት በልብ ነው። ምን አገባን? ሆነ አልሆነ ክርስቲያን ሆነ ምን ሆነ? ምን አገባን? ጠይቀው እስኪ ኢየሱስ። አሁን ጣልቃ ስትገቡ እንዲህ ነው ማድረጋችሁ። ቆይ ፕሮሚስ
እንዲህ በላቸው አንዴ፣ ክርስቶስ ያማልዳል ወይስ አያማልድም? ጠይቃቸው። በዓል ስለገባ ክርስቶስ ትምህርት ያማልዳል አስተምረው ወይስ አያማልድም? ጠይቃቸዋል። ክርስቲያን እኛ አይተን አናውቅም። አንተ ፕሮሚስ ለምን መሀል ይገባል? አንተ መጥቼብሃለሁ። አሁን እኔ እናንተ እንጨርስ። በቃ እኔ እናንተ እንጨርስ። ወንድምህን አሁን ክፈትልኝ፣ ክፈትልኝ። ተው እሺ። ዋርኒንግ ስተዋል። ሁለተኛ ሁሉም ሚዩት አድርገዋል። ሁሉም ሚዩት አድርገዋል። የሚበጠብጠው ፕሮሚስ ነበረ። ፕሮሚስ ሚዩት አድርግ። ሁሉም ሚዩት አድርገዋል። ሚዩት አድርግ። እሺ መጽሐፉ ምን ይላል? እርሱ አለ ኢየሱስ ማለት ነው። እሺ አንተ አብራራ። ያው ችግር የለውም። ልስጥድሉ ከፈትኩልህ። ያው መረጃ ከብቻቱም እኔ ከፈትኩልህ። ያው ቀጥል። በክርስቶስ ኢየሱስ የነበረ ይህ ሀሳብ በእናንተ ዘንድ ደግሞ ይሁናል። ቁጥር ስንት? ፊልጵስዩስ ምዕራፍ 5 ምዕራፍ 2 ቁጥር 5። እሺ ያው እሺ በክርስቶስ ኢየሱስ የነበረ ይህ ሀሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። መቀማት አየህ፣ እኔ መቀማት ብዬ ነው ማነበው። አንተ መቀማት ብላ ደግሞ መቀማት ብዬ ነው ማነበው። መተካከልን መቀማት አየህ እንዴ? መጽሐፌንማ እኔ ነኝ የማውቀው፣ አንተ አይደለም። የእኔ መጽሐፍ ነው፣ የእኔ መጽሐፍ ነው። የት ነው ያሳተምከው? የእኔ መጽሐፍ፣ የእኔ የአማኑ ማለት ነው። የእኔ የአማኑ ማን ነው ስልጣን የሰጠህ? የታሳተመ አስጨርሰኝ። የት ነው ያሳተምከው? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው። ነገር ግን አስተካክል አንተ። መቀማት ነገር ግን ቆይ ዝም በል። ነገር ግን የባሪያን መልክ እኮ መቀማት ነው። አስተካክል። የባሪያን መልክ ይዞ የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ትክክል ነህ። ስለዚህ እሱ በእግዚአብሔር መልክ ይኖር የነበረ አምላክ ስለሆነ ማለት ነው። በእግዚአብሔር መልክ ይኖር የነበረ ግን እግዚአብሔር ያልሆነ። እሺ እግዚአብሔር ነው እንጂ አሳየኝ። የቱ ጋር ነው እግዚአብሔር ነው የሚለው? በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን አለ። ወንድ ልጅም እግዚአብሔር መልክና ምሳሌ ነው። ሰው ሲሆን እሱ አላፈረበትም። አምላካችን ሰው ሲሆን አላፈረበትም። ትክክል ነህ። ስልጣን ሲሰጠው አላፈረበትም። ሰው ሆኖ ራሱን ባዶ አድርጎ ነው የመጣው እኮ። ባዶ ያደረገው ምንድን ነው? ይኸው አሁን እኮ አንተ እግዚአብሔር ይበላል እንዴ ይጠጣል እንዴ እንድትል የሆንከው መጽሐፉ ስላልተረዳኸው አይደለም። ብራዘር ይሞታል እንዴ ስላልተረዳኸው። ከዚህ ጀምሮ የመጽሐፉ ጭብጥ ያለው እዚህ ላይ ነው። የመጽሐፍ ቅዱስ ጭብጥ ያለው እዚህ ላይ ነው እኮ። ጭብጡን ላስረዳ። ምን ይላል መሰለህ? እርሱ አለ ኢየሱስ በእግዚአብሔር ሲጀምር እግዚአብሔር አይልም ግሪኩ፣ በቲዎስ መልክ ነው የሚለው። በአምላክ መልክ ሲኖር ሳለ። ስለዚህ አምላክ ሳይሆን በአምላክ መልክ ይኖር የነበረ ነው። በአምላክ መልክ ማለት ነው። በእግዚአብሔር መልክ ማነው? እስኪ በእግዚአብሔር መልክ የኖረ ፍጡር ወንድ ልጅ አንድ ጥቀስልኝ። ወንድ ልጅ በእግዚአብሔር መልክ የኖረ ፍጡር ንገረኝ እስኪ። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እግዚአብሔር ምን አለ? ይሄ ግን መተካከልን አለ እኮ። ይኸውልህ መተካከልን ፈልጎ ነበረ አዳምን። መተካከልን መቀማት አለ። መተካከልን መቀማት እንደሚገባ ነገር አልቆጠረውም። ኧረ ጆሮ አለ የምትሰማበት እንዴ? በጣም አታስቀይሰኝም። ወላሂ ሊሰድበኝ ነበር አንተ አምልጦት ማለት ነው። ወላሂ ኧረ ቢሮ ምን እሺ ነው? ኧረ ላሽ እንዴ ምን ብዬ ልሰድብ? እስኪ ምን ብዬ ልሰድብ ነበር? ችግር የለውም በቃ ቶ ተነቃቅተናል። ማርያምን እኔ እናንተ ተነቃቅተናል። እንዳንተ አስቀያሽ የለም። አታስቀይሰኝም። እሺ አስረዳኝ። ዘፍጥረት 3 ላይ ቁጥር 22 ላይ ምን አለ መጽሐፉ ሲናገር? ዘፍጥረት 3 ሲናገር እግዚአብሔርም አለ ምን አለ? ሰውም አለ
ማን ነው? አዳምም መልካምና ክፉን ለማወቅ ከኛ እንዳንዱ ሆናል። ታውቃለህ አይደል? ስለዚህ ከእግዚአብሔር ጋር መተካከልን ፈልጎ ነበር። ከእግዚአብሔር አንዱ መሆንን ፈልጎ ነበር። ኢየሱስ ግን የተሰጠው ስልጣን ነበረ። ያ የተሰጠውን ስልጣን ሁሉ በሰማይና በምድር ተሰጥቶት ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ግን ምን አደረገ? ራሱን ባዶ አደረገ። ያ የተሰጠውን ስልጣን ቆይ ተረጋጋ፣ አታስቀኝ እግዚአብሔር። ስለዚህ በቃ መልስ የለም። በቃ አሁን ሌላ ሰው ደግሞ መቀማት ሳይሆን መቀማት ነው። መቀማት በለው፣ መቀማት ሳይሆን መቀማት ነው። ዮሐንስ አንዳንድ ናውጣው አማርኛው ራሱ ገልብጠዋል ኢብራሂም። ዮሐንስ አንዳንድ ምንድን ነው የሚለው? ቃል ስጋ ሆነ አይደለ? ያ ቃል እግዚአብሔር ነበረ ነው የሚለው። ቃል እግዚአብሔር ነበረ ቃል እግዚአብሔር ነበረ አይልም? ቃል እግዚአብሔር ነበረ፣ ቃልም እግዚአብሔር ነው አይልም? እኮ ልንመጣ ነው። ቃል ማን ነው? ወልድ ነው። ቃል ወልድ ነው። እሺ፣ በመጀመሪያ ወልድ ነበረ፣ ወልድም በአብ ዘንድ ነበረ፣ ወልድም አብ ነበር። ትስማማለህ? አልስማማም። ወልድ አብ ነበረ አይልም እኮ። ምንድን ነው የሚለው? ኢናርኬ ኢንሆሎጎስ ይላል። በመጀመሪያው ቃል ነበር። አሁንም አውጣው፣ ህዝብ ያንብበው። በጻፉ ላይ ነው እናንተ ማንበብ ያለብን። እጅ ሰጠ። ተማረክ በጣም በአንተ ንግግር ተማረክ። እግዚአብሔር ይመስገን። በፍቅር ጥለኸኝ ምናምን ቆይ ተረጋጋ። ከአዋቂ ጋር ነው መነጋገር ያለብህ፣ ቻሌንጅ ከሚያደርጉ ጋር። ዜሮን ተረጋጋ። ትማርከኛለህ፣ በጣም ትማርከኛለህ አንተ በጣም ማራኪ ነህ። እሺ አሁን ወደ ቁም ነገሩ እንግባ። ቀሉን ተውና፣ በመጀመሪያው ቃል ነበር። ኢየሱስ የእግዚአብሔር ቃል ነው። ነው ቃል ከምገባው አንተ ሙስሊም አይደለ? አርፋ ቁጭ አትል። እኔ ሰውዬ ሆን ብሎ ክርስትና ሊያፈርስ የተቀመጠ ሰው ነው። እንዲህ የት ቦታ ነው ኢየሱስ የእግዚአብሔር ቃል የሆነ? የቱ ጋር ነው? በመጀመሪያ ቃል ዮሐንስ አንዳንድ እንደዛ ነው የሚለው ዘንድ ነበረ። ኢየሱስ የእግዚአብሔር ቃል ነው፣ ቃልም ስጋ ሆነ ይላል። እነሱ የእግዚአብሔር ቃል ነው ኢየሱስ። ቆይ ሙስሊም እኮ ነህ አንተ። ለምን እንደዛ ትላለህ? እግዚአብሔር ስጋ ለብሶ ይመጣ። ኢብሮ ምን ሆነ ነው እንደዚህ አይነት ፖለቲካ እኮ ደስ አይልም። እና እኔ ምን ላድርግ? ኢብሮ እኔ ቤት ሚውት አይደረግም። ሙስሊም እኮ ነው ልጁ። ሙስሊም ነህ? ፕሮሚስ ሙስሊም ነህ? ለእኛ ሲሆን ነው ሚውት የምታደርገው? አላረኩም እስካሁን። ክርስቲያን ነህ? ቆይ አንዴ እሺ አንዴ ራሱን አፋ ኢብሮ በጣም የልጅ ስራ እንደምትሰራ የገባኝ እያወቅ ሙስሊም መሆኑን እያወቅ እኛ ጋር ቁመህ 12 ቁጥር 44 ምን ይላል መሰለህ? ኢየሱስም ጮኸ። ሙስሊም ነህ አይደለህም አንተ? እኔ የሚያምን ላከኝ ማመኑ ነው እንጂ በእኔ አይደለም። ፓራ ነው እንዴ ልጁ? ሙስሊም ነህ አይደለህም? ክርስቲያን ነኝ ያልኩህ እኮ። ክርስቲያን ማለት ክርስቲያን ነህ? እሺ ክርስቲያን ነኝ ካለ በቃ ክርስቲያን ነው። ለምንድን ነው በግድ የምታሰሩት? ቆይ እንጂ ጋይስ፣ ለምንድን ነው ጣልቃ የምትገቡት? ለምንድን ነው ጣልቃ የምትገቡት? ቆይ አንዴ፣ እውነተኛው አንድ ጊዜ ይቅርታሽ፣ ዝም በል ጠይቀው። ዴቭ ዝም በል። እውነተኛው አንዴ ስለ አንተ ያልገባ ነገር አለ። ቆይ እኔንም ራሱ ሙስሊም ነው እያላችሁኝ አይደል? እናንተ ሙስሊም ማትሉት እኮ የላችሁ። ቆይ ከእናንተ ተቃራኒ ከሆነ ሙስሊም መሆን አለበት ግዴታ። ቆይ አንተ ሙስሊም ነህ? ቆይ በቃ ክርስቲያን ነኝ ብሏል። ክርስቲያን ነው ብለህ ዝም ብለህ ሂድ። ምን አገባህ? እሺ ሚውት አድርግ አንተ። ቆይ እቺ ፖለቲካ በጣም ተራ ነገር እኮ ነው። ፕሮሚስ ሙስሊም ነህ? ክርስቲያን ማለት ምን ማለት ነው? መጀመሪያ እሺ ቆይ ክርስቲያን ነህ ሙስሊም? መልስልኝ። እንድመልስልህ ማለት ነው። ለጥያቄ መልስ እንድሰጥህ ክርስቲያን ነህ ሙስሊም ነህ? የክርስቲያንን ትርጉም ከነገርከኝ እነግርሃለሁ። እንዲህ አይደለም፣ እሱ እኮ ሌላ ጥያቄ ነው። ክርስቲያን ነህ ሙስሊም ነህ ነው መጀመሪያ። የክርስቶስ ተከታይ ማለት ነው። እኔ የክርስቶስ ተከታይ። አዎ ኦብቪየስሊ በቃ እኔ ክርስቶስ ተከታይ ነኝ። አለቀ። እሺ ስለዚህ ክርስቲያን ነህ? የክርስቶስ ተከታይ ነኝ እኮ። ክርስቲያን ነህ? ለምን ከበደ? ቅድም ክርስቲያን ነኝ እያልክ ቆይ ማስረጃ ስለማሳይ ነው። ቆይ ጨነቀው። አሁን አየህ፣ ክርስቲያን ነህ ሙስሊም? የክርስቶስ ተከታይ ነኝ። ክርስቲያን አይዞህ፣ አትርበትበት። ፕሮቴስታንት ነኝ ብለሃል ቅድም። ስለዚህ ፕሮቴስታንት አለመሆን ሙስሊም ሆነህን እዚሁ እናሳይ ማለት ነው። እሺ አሳይሃለሁ። ልትደባደብ እግዚአብሔር አምላክ ተደባደቡ ይላል። ዝም በል በእናትህ። ሰው ብታገኝ እኮ ትደባደባለህ ማለት ነው።
ፋራነህ ልጁ በጣም የወረደ ፋላሲ ነው ይዘህ የመጣኸው። ማለት ነው። ይሄ ምንድን ነው? አንብበዋ ፕሌይ አድርገው ምን ይላል? ስማ ይሄ ምንድን ነው? አዳምጠው ምን ይላል? በጣም የወረድክ ነሽ። አሁን ከአንተ ጋር ንግግር አንፈልግም እኮ። አዳምጠው አለ እኮ ብራዘር። አዳምጠው ምን ይላል? ኢየሱስ በቁርአን ላይ መሞቱን መሰቀሉን ያሳያል፣ መሞቱን ያሳያል። ኢየሱስ ጌታ ነው እያለ የተሰበከ ሙስሊም ነህ አውቃለሁ። ሙስሊም ነህ አርፈህ ቁጭ በል። አሁን ስለ እኔ ሙስሊም ቦን ደስ ይለኛል። ዛሬ ሙስሊም አንተ ሙስሊም እዚህ ላይቭ ላይ ራስህ ሙስሊም ነህ። እንደውም ዴቪድ አንተ ነህ ሙስሊም በግድ ለማስለት የምትሮጠው። እሺ አሁን ጨርሰናል። ወደ ውይይታችን እንቀጥል። ዴቪድ ማነው? ዴቪድ አልኩኝ። ፕሮሚስ ለምን አትሰልምም? ወንድሞቻችን ናቸው፣ እየተማማርን ነው። ሰላም እዚሁ ለምን አትሰልምም? ግን ኢብሮ አሪፍ ክርስቲያኖች ምንኛ ወላሂ ኦርቶዶክሶች በተለይ ምንኛ የወረዳችሁ እንደሆናችሁ አማኞቻችሁን አትንከባከቡ፣ ትሳደባላችሁ። አንተ ክርስቲያን እኛ ያስተምሮ ፍልሰት ካለው ፍልሰት ነው፣ እዛው ይፍለስ ወደ ፈለሰበት እንጂ እናንተ ፊት መመስከር የማይችል ክርስቲያን ገና ወይ ተማሪ ነው ወይ መማር አለበት እንጂ ምንም ሳያውቅ መጥቶ እናንተ ጋር ማውራት የለበት። ያወቀውንም እኮ ክርስቲያን አይደለም እያሉ እኮ ነው። አይ እውነተኛው ተረጋጊ። እኔን ብሎኛል እኮ አንተ ክርስቲያን አይደለም ምናምን እኮ እኔንም ክርስቲያን ቤት ውስጥ እኮ ያስወጡኛል። ይቅርታ ይጠይቃል። አሁን እኛ በተረዳነው መሰረት ስናወራ ለምንድን ነው ሙስሊምን የምታደርጉት? በግድ አይደለም። አንተ ያላወቅኸው ነገር ስላለ ነው። አንተ ያወቅኸው ነገር የለም። ልጁ ሙስሊም አይደለም፣ ፕሮቴስታንት ነው። በቃ እሺ፣ ፕሮቴስታንት ሆነሽ እሺ፣ በቃ ይቅርታ ጠይቀናል። እውነተኛው ከኦርቶዶክስ ውጭ ያለው ክርስትና መስበክ አይችልም። ከኦርቶዶክስ ውጭ እምነት አይኑር እያላችሁ ሰው አይስበክ እንጂ ዞሮ ክርስቲያን ነኝ ካለክ ባይብሉ ከተቀበለ ቁርአንን አልቀበልም ባይብልን ነው የምቀበለው ብሎ የሆነ ቸርች ራሱ የሚከተለው ቸርች ካለ እንዴት ነው አንተ ሙስሊም ነው የምትለው? እውነተኛው ምን ብሎ ቅድም ኤክስፕረስ እንዳደረገ ስላልሰማ ነው፣ ስለ ስላሴ። ከዛ አንጻር ነው ሙስሊም። እኔ ራሱ ስላሴ ይኸውልህ ሶስት አምላክ አንድ አምላክ የሆኑ ሶስት አምላኮች ብዬ ነው የማምነው። ኦርቶዶክስ ነኝ እኮ። አሁን አንተ ኦርቶዶክስ አይደለም ትለኛለህ። አንተማ ማንበብ አለብህ ነው። እንደዚህ ብለህ ከገለጽ ከሙስሊሞች ጋር ምን ተለየ ነው እያልኩ ያለው። ሶስት አምላኮች እኮ ከዛ በኋላ ስናወራ አንተ ሙስሊም ሆነ ትገኛለህ መጨረሻ ላይ። ቆይ እሱን ፋላሲ ገባ። ስለዚህ አሁን ዝም ብለህ ሙስሊም አትበል፣ ይሰማል። ዝም ብለህ አውራ። ከተሳሳት ተሳስተሃል ትለዋለህ እንጂ ሰልማን። እኔ አሁን የስላሴ ጠላቶችን የመምታት ስራ ነው የምሰራው። ሶስት አምላክ የለም የሚሉትን እነሱን ነው ሶስት አምላክ የሆኑ አንድ አምላክ የሆኑ ሶስት አምላኮች አሉ። እውነታው ይሄ ነው በክርስትና። ይህንን ክደውን ነው እኔ ደግሞ የምታገለው። ስለዚህ አንተ ኦርቶዶክስ አይደለም ብትለኝ አልሰማም እኔ። ስለዚህ ዝም ብለህ ባይብሉን ነው የምከተለው። እንደዛ መሄድ ነው እንጂ ክርስቲያን አይደለም ምናምን ነው በግድ ልታሰብ ለሰው። ይሰማችኋል? ማውራው ነገር ኔትወርክ ምን ሆነ? ባላ ኔትወርክ ስታክ እያደረግሽ ነው ኢብሮ። እና ቬሮን አንድ ልትወጣ ነው እንደ ኢብሮ። ማውራው ነገር ይሰማል ጋይስ? ዴቪድ ይሰማል? ትንሽ ግን ስታክ እያደረግክ ነው። ኔትወርክ አስቸገረኝ። ስታክ እያደረጋ ነው። አሁን ቆይ ከኢብሮ ጋር እንጨርስ። ኢብሮ እኔን አያውቁም። እና ኢብሮ እኔን አስጨርሰውኝ አያውቁም ምንም ነገር። ኢብሮም በለው ኦሳማን በለው እገባለሁ። ባነሱት ርዕስ አንድ ቀን ተወያይተው በአንዷ ነገር ጨርሰው አያምኑም። ኧረ ቬሮን ይሰማል? ወቀሳ እኮ ብታስረዳ ይሻላል። ወቀሳ በወቀሳ ቬሮን እሰማለሁ። ድምፄ ይሰማል? እስቲ ንገሩኝ እባካችሁ። አሁን ፒስ ነው ይሰማል።
ድምፄ እኮ በጣም እያስቸገረኝ ነው፣ እንትን እያለ ነው። እሺ 5G ወደ 4G ብላ ገብቷል። እሺ አሁን ይኸውላችሁ ይሄ መወቃቀሱ ምናምን ተዉትና ዛሬ ወደ 3 የሚሆን ክርስትናን አይቻለሁ። አንደኛው አብ ወልድ መንፈስ ቅዱስ 3 አምላኮች ናቸው፣ ግን 3ቱም አምላኮች አንድ አምላክ ነው የሚል አግኝቻለሁ። ሌላኛው አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አይቻለሁ። ሌላኛው እዚህ ጋር ካሶንጎ ደግሞ አንድ አምላክ ብቻ ይላል። ፕሮሚስ ደግሞ ለየት ያለ የስላሴ ያለው ሰው ነው። ስለዚህ አሁን ምንድነው የእውነተኛው ሀሳብ ከኛ ጋር ያነጋገር ነው። አንተ ወደ አንተ አትውሰደው፣ ወደ እስልምና አይልም። አሁን ብጠይቀው አይደለም በፊት ልጠይቀው በእስልምና አይነቱ አይደለም። መልሶ እኮ አንድ አምላክ እያለ ነው። ጠይቀው እኮ 3 አምላክ አለ ብለህ ታምናለህ? የእሱ አነጋገር በኛው አሁን እያበዛችሁት ነው። አንዴ እሺ፣ አሁን አንሰማማ። እኔ ሆስት ነኝ፣ ቢያንስ ልንሰማማ ይገባል። እሺ እኔ እናንተ ሚዩት አላረጋችሁም። እንደምታዩት ነው። እኔ ቤት ነፃነት አለ። እንደኔ ቤት ነፃነት ኖሯችሁ የምትወያዩበት ቤት አንድም ቤት የለም። እርግጠኛ ነው፣ አንድ ቤት ማለት ነው። እንደፈለጋችሁ ካላስወራን ምን ጥቅም አለው? እሺ አሁንም ጣልቃ እየገባ ነው። ቆይ አንድ ጊዜ እስቲ ላውራ፣ ልተንፍስ። 10 ዓመት አላውራ። ስለዚህ አሁን ምን እናደርጋለን? የጀመርነውን ነገር እንጨርስ እባካችሁ። ስላሴን የሰበከ አንድ ነብይ የሚሰጠኝ 3,500,000 በየቀኑ 500,000 ይጨምራል የሚሰጠኝ አንድ ክርስቲያን መብት ነው። አለመቀበል ስለሌለ ማለት ይሄ 3 ሚሊዮን ብር ምናምን የምትለውን እኔ አልኩኝ ሙሴ ሰጥቷል። ትቀበላለህ? ስጠኝ መረጃ። መጀመሪያ ስላሴ ማለት ምን ማለት ነው? ስላሴ ማለት ምን ማለት ነው ታውቃለህ? ፕሮሚስ ቆይ አንዴ ልታወራው ፈለገ ከሆነ አውራው፣ ችግር የለውም። ወይ አይ ላወራው የፈለግኩት ምን መሰለህ፣ መረዳትን አሁን የሚረዳ ሰው ነው ማውራት ያለበት። እኔ አሁን የተረዳሁት አረዳድን መጽሐፍ ቅዱስን ኢየሱስ የእግዚአብሔር ፕሮሚስ በደንብ አይሰማም። ለብሶ መጣ። ኢየሱስ የእግዚአብሔር ቃል ነው። ያ ቃል ስጋ ለብሶ ከማርያም ተወልዶ መርያምም ኢሳ ገብቷላ ከማርያም ተወልዶ ክርስቶስ የእግዚአብሔርን ቃል ይዞ መጣ። ስጋውን ከማርያም ወሰደ። ቃሉ የእግዚአብሔር ነው። ያንን በምድር ላይ አስተማረ። ከዛ በኋላ ስጋው በመስቀል ላይ ተሰቀለ፣ ደሙ ፈሰሰ። ቃሉ ተመልሶ ሄደ። ቃሉ ከነ ስጋው ገብቷል። ስለዚህ ኢየሱስ ማለት የእግዚአብሔር ቃል ነው። የእግዚአብሔር ቃል አካል ነበረው አልነበረው? ቆይ ቃል አካል ነበረው አልነበረው? ቃል አካል የለው። አካሉ ስጋው የማርያም ነው። ከማርያም የተወለደ ነው። መጀመሪያ ከማርያም ከመወለዱ በፊት ቃል ከማርያም ከመወለዱ በፊት ቃል አካል ነበረው አልነበረው? ከመወለዱ በፊት አካል አልነበረው። ከማርያም ከመወለዱ በፊት አልነበረው። በቃ ለዚህ ነው አንተ ክርስቲያን አይደለም የምንልህ እኮ። ይኸውልህ ልንገርህ፣ ልክ እንደሱ እንደሚለው አንድ ዲያቆን ብሎኛል። ስማኝ ቆይ ቤሮን እየሰማ ነው። ፕሮሚስ እንዳለው አንድ ዲያቆን የተባለ ዲያቆን ነኝ ያለ ሰው ቃል ዓለም ሳይፈጠር አካል የለውም ብሎኛል። ስለዚህ ክርስቲያን አይደለም አትበል። አንድ ሰው ላያውቅ ይችላል እንጂ ክርስቲያን አይደለም። እኔ እናንተ እናውራ እስኪ አንዴ። ፕሮሚስ አንዴ ለእኔ ድሉ። እውነተኛው ስንት አምላክ ነው የምታመልከው? እኔ የማመልከው አንድ አምላክ የሆኑ 3 አምላኮችን ነው የማመልከው እኮ። ስንት ማለት ምን ማለት መሰለህ? ላውራ እንዴ? እሺ እኔ ላውራ። እኔ አልችልም እንዴ በቤት እንዴ? ኧረ እባካችሁ እንዴ! እንዴት ነው? ወይ ተረከቡ። እሺ ከዛ ታወራላችሁ። እሺ እውነተኛው 3 አምላክ ነው ያለው ወይስ አንድ አምላክ ነው ያለው? አንድም 3ም የሆነ አምላክ ነው ያለው እኮ። ገባኝ። 3 አማልክት ግን አሉ። 3 አምላኮች አሉ ግን አንድ አምላክ ናቸው። ለምን አንድ አምላክ ሆኑ ካልከኝ በ3ቱ አምላኮች ውስጥ 3 የአምላክ ልብ የለም። በአብ ልብነት ነው የሚያስቡት። አንድ የአምላክ ልብ አላቸው። በወልድ ቃልነት እናጥራው።
ለምሳሌ ማርያም የወለደችው አንደኛው አምላክ ነው አይደለ? አንድ አምላክ ማርያም ወልዳለች። አንደኛውን አምላክ ወልድ የተባለውን አምላክ ነው የወለደችው። ማርያም ያልወለደችው ደግሞ ሌላ አምላክ አለ፣ ሁለተኛ አምላክ። አዎ አብና መንፈስ ቅዱስ። አብና መንፈስ ቅዱስ እሱን እኮ ሊያስተሉን እኮ ነው እየጣሩ ያሉት። ስለዚህ አሁን 3 አምላኮች አሉ ማለት ነው። በጣም ጥሩ። ከዛ ደግሞ ለአንተ ብሎ የተሰቀለ አንድ አምላክ አለ አይደለ? እሱም ወልድ ነው። ወልድ ነው። ለአንተ ብሎ ያልተሰቀለ ደግሞ ሌላ አምላክ አለ አይደለ? አዎ 2 አምላኮች፣ 3 አምላክ ማለት ነው አይደለ? አዎ። ስለዚህ አሁን በቃ ተስማምታ። እሺ እንግዲህ እውነተኛው አሁን አንድ አምላክ የሆኑት በምንድን ነው ካልከኝ፣ ይኸውልህ በሶስቱ አካላት ውስጥ 3 አይምሮ የለም። ቆይ ከይቅርታ ጋር እንዴ እውነተኛው አንተ በዚህ ካልክ ቬሮን ምን ትላለህ? በዚህ ጉዳይ ላይ ትስማማለህ? ምንድን ነው መሰለህ አሁን አንተ ለአንተ ፖለቲካ እሱ ራሱ አልተመቸህም። አንድነቱን ሊነግርህ ሲል አልፈልግም አለ። አንድነቱን ሊነግርህ ሲል አልፈልግም አለ። ለምን 3 አምላክ አለ ብለህ ታምናለህ? ቬሮን እኔ አሁን ለምሳሌ አብ አምላክ ነው ወይ ብትለኝ አዎ አምላክ ነው እልሃለሁ። ማርያም ያልወለደችው ሌላ አምላክ አለ? ቆይ አንዴ ቆይ። አይ ማርያም ያልወለደችው ሌላ አምላክ ነው ወይ ብትለኝ አዎ አምላክ ነው እልሃለሁ። ወልድ አምላክ ነው ወይ ብትለኝ አዎ አምላክ ነው እልሃለሁ። 3 አምላክ ግን አንልም። ማርያም ያልወለደችው ሌላ አምላክ አለ ወይ? ወይኔ ኔትወርክ ለየብቻ ጠርተህ አምላክ ነው ወይ ብትለኝ አዎ አምላክ ነው እልሃለሁ። 3 አምላክ ነው ወይ ስትለኝ ግን አይ አንድ አምላክ ነው ነው የምልህ እኮ። እሱ 3 አምላክ ይላል። 3 አምላክ ለየብቻ ከጠየቀኝ ኢየሱስ አምላክ ነው ወይ ብትለኝ አዎ አምላክ ነው እልሃለሁ። ጥያቄ እንደዛ አይደለም። ለአንተ ብሎ ያልተሰቀለ አምላክ አለ? በአካሉ ስለ አካል አልጠየቁም። ለአንተ ብሎ ያልተሰቀለ አምላክ አለ ወይስ የለም? እንዴ አብና መንፈስ ቅዱስ አሁን አልተሰቀሉም። ለምን? አካላቸው ስለሆነ። ለአንተ ብሎ ያልተሰቀለ ሌላ አምላክ አለ ወይስ የለም? እንዴ አብና መንፈስ ቅዱስ አልተሰቀሉም። በተለየ አካሉ ወልድ ነው መት የተሰቀለው። እንደዛ ጥያቄ አለ። ለእኔ ብሎ ያልተሰቀለ አምላክ አለ በለኝ እስኪ። እያስረዳው እኮ ነው። ለእኔ ብሎ እሱ ይለዋል። ይህንን ብለው ይለኛል። አሁን ጠይቀው። እሺ እውነተኛው አንድ ይመልስልኝ። ተመለስ ወደዚያ። እንደ እውነተኛው ለአንተ ብሎ ያልተሰቀለ ሌላ አምላክ አለ ወይስ የለም? እኔ ነው። አዎ አብ አልተሰቀለም፣ መንፈስ ቅዱስ አልተሰቀለም። አብም አምላክ ነው፣ ወልድም መንፈስ ቅዱስም አምላክ እኮ ገብቶኛል። ለአንተ ብሎ ያልተሰቀለ አምላክ አለ አይደለ? አዎ። እናመሰግናለን። ቬሮን ትስማማለህ በዚህ? ለአንተ ብሎ ያልተሰቀለ ሌላ አምላክ አለ? እንዴ እኔም እኮ እያልኩ ነው። አብና መንፈስ ቅዱስ አልተሰቀሉም አልኩ እኮ። እናመሰግናለን። ስለዚህ ለእነሱ ብለው ልብ አድርጉ 3 አምላክ ሆኗል። አንተ ወደ እውነተኛው መጥተሃል አሁን። እናመሰግናለን ቬሮን። ምክንያቱም እውነተኛው እያለ ያለው እኛም እስከዛሬ ድረስ ስንነግራቸው የነበረው ለአንተ ብሎ ያልተሰቀለ ሌላ አምላክ አለ እንዴ ስለ ኖ እራሱ አንዱ አምላክ ነው የተሰቀለው። በአካል ይለያል ነው የምትለኝ አንተ። አካሉ 3 ነው እኮ በአካል ይለያል። አንተ ግን አካል አይደለም እያልከ እኔ የጠየቅኩ ስለ አምላክ ለአንተ ብሎ ያልተሰቀለ አምላክ አለ ወይ የለም? ጥያቄ። በመለኮት አንድ ናቸው እኮ እነዚህ 3ቱ አካላት በመለኮት አንድ ናቸው። ስለዚህ አሁን ለአንተ ያልተሰቀለ አምላክ ሳይሆን አካል ነው ያለው ማለት ነው። አዎ እሺ፣ አካል ነው ያለው። አሁን እዚህ ጋር አካል እንጂ አምላክ የለም ካልክ እዚህ ጋር በጣም ከፍተኛ ስህተት ነው። አይደለም፣ በመለኮት አንድ ናቸው። በመለኮት አንድ ናቸው ማለት እኮ በአምላክነት አንድ ናቸው ማለት ነው። በአምላክነት አንድ ናቸው ማለት በስልጣን አንድ ናቸው ማለት ነው አይደለ? በስልጣን አንድ ናቸው ማለት ምን ማለት ነው ደግሞ ብለህ ስትፈታው የአብ ስልጣን ከወልድ አይበልጥም አያንስም ማለት እኮ ነው። ትክክል። የወልድ ስልጣን ከመንፈስ ቅዱስ አይበልጥም አያንስም። ስለዚህ በስልጣን እኩል ናቸው። አንዱ አንዱን አይበልጠውም ማለት ነው እንጂ አምላኮች እያንዳንዳቸው አምላክ አይደሉም ማለት አይደለም። ስልጣን የላቸውም ማለት ነው። ቅድም እኮ ተስማማን። ከተስማማክ ይኸውልህ በአብ ውስጥ መለኮት አለ፣ በወልድ ውስጥ መለኮት አለ፣ በመንፈስ ቅዱስ ውስጥ መለኮት አለ።
ስለዚህ በወልድ ውስጥ መለኮት የሚለው አምላክ ስለሆነ መለኮት የሚለው ብዙም አትሄድበት፣ ብዙም አያዋጣም። በአብ ውስጥ ወልድና መንፈስ ቅዱስ አለ በል ገባ ያለውን ጌታም ያለው ይህንን ነው። በአብ ውስጥ ወልድ በቃልነት መንፈስ ቅዱስ በሕይወትነት አሉ። ስለዚህ አብ በወልድ ቃልነት እየተናገረ መንፈስ ቅዱስ ትንፋስነት እየተነፈሰ ያው ነው ይኖራል ነው የሚለው። ለዛ ነው አንዱ በሁለቱ ውስጥ አለ፣ ሁለቱ በአንዱ ውስጥ ስላለ ነው አንድ ናቸው የምንላቸው። አንድ አምላክ የምንላቸው እኮ ሚስጥሩ ይሄ ነው እንጂ እያንዳንዳቸው አምላክ አይደሉም ማለት አለ። እያንዳንዳቸው አምላክ ናቸው ካልክ ደግሞ 3% ያለው 3 ፐርሰኖች 3 አምላክ ናቸው። ስላሴ ማለት ራሱ ምን ማለት ነው? 3 አካሎች ማለት ብቻ ነው። 3 አምላኮች ማለት እኮ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ ይኸውልሽ፣ እውነተኛው አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው እንልና 3 አምላክ ሳይሆን ግን አንድ አምላክ እንላለን። 3 አምላክ አንልም የተባለበት ምክንያት ምንድን ነው? 3 አምላክ አንልም እኮ የሚባለው 3ቱ አምላኮች አንድ አምላክ መሆናቸውን ስላወቅ አምላክ የእግዚአብሔር ሆይ ብለህ ትጸልያለህ ማለት ነው እንጂ 3 አምላኮች የሚል ትርጉም እኮ የሉም፣ የሚል ትርጉም የሉም። ሶስት አምላክ አንልም የተባለው አንድ አምላክ መሆናቸውን አውቀሃል። ስለዚህ አምላኬ እግዚአብሔር ሆይ ብለህ ትጸልያለህ ማለት ነው እንጂ 3 አምላኮች የሉም የሚል ትርጉም የለውም። 3 አምላኮች የሉም ካልኩ እኮ ምንድን ነው የሚሆነው መሰለህ? ስላሴ የሉም እያልኩ ለአብ ያለው ሁሉ ለወልድ አለው ስለሚል ያንን መጥራት እኮ ምንም ኢብራሂም ፋላሲ ለማግኘት ነው በእኛ አጠራር ማለት ነው። ግን ፋላሲ የለው። እሺ አሁን ጠይቃለሁ። እውነተኛው አንዴ ልጠይቅ። ቆይ ፕሮሚስ አንዴ ትገባለህ። እውነተኛው ስንት አምላክ አለ ብለህ ነው የምታምነው? አንድ አምላክ ነው አይደለ? አንድ አምላክ የሆኑ 3 አምላኮች አሉ። በግልጽ አማርኛ ስታወራው አንድ አምላክ የሆኑ 3 አምላኮች አሉ። ኦኬ ጥሩ። እኔንም ጠይቀኝ ብሎ እሺ ጠይቃለሁ። ፕሮሚስ አንድ ጊዜ ይችል ልጨርሳት። የሱም ማርያም የወለደችው አምላክ አለ አይደለ? እውነተኛ ያልወለደችው አምላክ አለ? አዋ ግልጽ ወይስ አካል ነው? አምላክ ነው ወይስ አካል? የአካል እኮ አምላካዊ አካል ነው እኮ ሲናገር ሰማይ ይሁን ሲል ሰማይ የሚሆንለት አካል እኮ ነው ያለው። ስለዚህ አምላክ ነው አካሉ ራሱ። ስለዚህ ሁለተኛ አምላክ ነው ማለት ነው ይሄኛው። አዋ በጣም ጥሩ። ቬሮን ማርያም ያልወለደችው ሁለተኛ አምላክ አለ? ማርያም 3ቱንም አልወለደችም። ማርያም እኮ አንዱን ነው የወለደችው። አልጠየኩም። ማርያም ያልወለደችው ሁለተኛ አምላክ አለ ወይስ የለም? አዎ ማርያም ያልወለደችው ሁለተኛ አምላክ አለ? ካለ አዎ አለ። ሁለተኛ አምላክ ያልወለደችው አለ። ሁለተኛ አምላክ አለ? አዎ አንዱን ነው የወለደችው በቃ። ስለዚህ ሁለተኛ አምላክ ነው ማለት ነው። አዎ የነገረህ እኮ እሱ። ኦ ማይ ጋድ! እኔ ዛሬ ሌላ አዲስ ትምህርት እያየሁ ነው። ፕሮሚስ ምን ትላለህ? ምንም አዲስ ትምህርት የለውም። ዝም ካሉ አንዴ ምን መሰለህ እኔ የምለው ማርያም ስትወልደው ማለት ነው በጣም ይቅርታ ፕሮሚስ ዴቪድ ሁለተኛ አምላክ ይባላል? ስሙን ማን ነው የምትለው ማለት ነው? አንዴ ፕሮሚስ ሁለተኛ አምላክ ይባላል ዴቪድ? ስለ ስላሴ አገላለጻችንን ማስተካከል አለብን። ምንድነው ቅድም ብላ የጠየቀው ከማርያም ከወለደችው ማለት ኢየሱስ በመለኮት ወደዚህ ምድር መጣ ስጋ ለብሶ አይደለ? ከማርያም ሲወለድ ይህ አንድ አምላክ ነው ብለህ ካመንክ ሌላ ከሱ ሌላ ሚንስ አብና መንፈስ ቅዱስ ሌላ አምላክ ናቸው ወይ ብለህ እየጠየቅኩ ነው። ሁለተኛ አምላክ ማለት ሌላ አምላክ ብለህ እየጠየቅኩ ነው። እንደዛ ሳይሆን ብለን ኤክስፕረስ የምናደርገው እኛ መልስን አታቋርጠኝ። ለምንድነው ፋላሲ ፍለጋ ጉሩሩ? መልስ ብቻ ነው የምፈልገው። መልስ ነው መሰጠህ። አስረግጬ ነው የምነግርህ። ስለምነግርህ እኮ ነው እውነቱን ስለምነግርህ ይከለክናል እኮ ይከለክናል። ጥያቄ ስማ መጀመሪያ። ሰምቻለሁ። እሺ ምንድን ነው ጥያቄ? ጥያቄ ምንድን ነው? ማርያም ከወለደችው ውጭ ሌላ አምላክ አለው? አንድ ጥያቄ፣ አንደኛ ጥያቄ ነው። ሁለተኛ ጥያቄ ደግሞ ሁለተኛ አምላክ ይባላል ወይ? አዳምጠኝ። ሁለተኛ አምላክ ይባላል ወይ?
ጥያቄ ማርያም ከወለደችው አምላክ ውጭ ሁለተኛ አምላክ አለ ወይስ የለም? አለ። እሱ አይደል እንዴ እኔ ያልኩህ? ሁለተኛ አምላክ በላ ሁለተኛ አምላክ አለ ወይስ ሁለተኛ አምላክ አለ የለም ነው ጥያቄ እኮ ነው ያልኩት። አዎ እና ሰምቻለሁ እያልኩ ለምንድን ነው የማታዳምጥ ታዲያ? ካለ አዎ አለ፣ ከሌለ የለም። አዳምጠኝ የሚባል ኦፕሽን አልሰጠሁም። አዳምጠኝ። ይሄ ወርድ ፋላሲ እኮ በጣም ሲል የሆነ ነገር እኮ ነው። አዳምጠኝ የሚለው ኦፕሽን ሆናል። ትልቅ ሰው አይደለም። የጠየቁት ጥያቄ አዎ ወልዳለች ሁለተኛ አምላክ የማን ነው ያልወለደችው ሁለተኛ አምላክ አዎ አለ ወይ ደግሞ አዎ የለም? እኔ አልገባኝ። ምሽ ጥያቄ ብዬ ሁለተኛ አምላክ ስትል ምን ማለት ነው? አልገባ ሚባርገ መቀመጥ ነው እንዲገባ ከሌሎቹ ጋር ሳወራ እንዲገባ ፕሮሚስ ቀጥል አልገባም ማለት ነው። ስለዚህ ያልገባ ሰዓት ዝም ብለህ ኤግዛክት ወርድ ፋላሲ ፍለጋ እና ከዛ ፖለቲካ መስራት አይደለም። ማዳመጥ አለ። ካላዳመጥ ዝም ብለህ መዳረግ ጊዜ ለምን አጠፋለሁ? ፕሮሚስ ያውራ አንድ ቆይ ፕሮሚስ ያውራ። እሺ ቀጥል። ለምንድን ነው እኔ ጋር የማታወራው? ለምንድን ነው የምትፈራው? አንድ ጊዜ እኔ ላውራ። ይኸውልህ ሲወለድ ገብርኤል ሲያበስራት መጥቶ ስሙንም አማኑኤል ትይዋለሽ። አማኑኤል የስሙ ትርጓሜ ምንድን ነው? እግዚአብሔር ከኛ ጋር ነው ማለት ነው። ቃል ይኸውልህ ኢየሱስ ማለት የእግዚአብሔር ቃል ነው። ቃሉ በኢየሱስ ክርስቶስ ስጋ ውስጥ በተወለደ ፕሮሚስ ሲያብራራ ዝም አልከው። ፕሮሚስ ሲያብራራ ዝም አልከው። እኔ ግን ሳብራራ ምን አልክ? አንድ ነው። ምን አልክ አንተ? መልስ አለ የለም ብለህ ጮክ። ቆይ ፕሮሚስ ቆይ አንድ ፕሮሚስ ይቅርታ ፕሮሚስ ቆይ ላስቁም። ፕሮሚስ አስቁም። ቆይ ይቅርታ እንዴ ማርያም ሆለ ቆይ አንዴ ላስቁም። በቃ አስቁም። ለምንድን ነው አንዴ ላስቁም? አስቆምኩት። በቃ ፌር አልነበረም። አስቆምኩት። ፌር አልነበረም። ስለምታቅ ነው። እንዴት እንደማዋራ ስለምታቅ ተሳስቼ ነው። በቃ አስቆም። እንዴት እንደማዋራ በጣም አናደኸኛል። በጣም ማለት ነው። ይኸው ሰው ቁጭ ብሎ እያየ እኔ ጉሮሮዬ ላይ ቁመህ ጥያቄ መልስ አለ የለህም ብለህ አስቁመህ እሱ ሲያብራራ ግን ጸጥ አልክ። ንዴት ከሰይጣን በጣም ያናድዳል እንጂ በጣም አንዴ ዴቪድዬ ንዴት የሰይጣን ስለሆነ ሰይጣንን አብርድና ውሃ ምናምን ካለ አጠገብ ጠጣና ሚዩት አድርገህ ትንሽ ቆይ። ራስህ ጠጣ እንዲ። እሺ ፕሮሚስዬ ማርያም ከወለደችው አምላክ ውጭ ሁለተኛ አምላክ አለ ወይስ የለም? አዎ አለ ወይ ደግሞ የለም? ሁለተኛ አምላክ የለም። ሁለተኛ አምላክ የለም። ራሱ አንዱን አምላክ ነው የወለደችው። አንዱን አምላክ ነው። መወለድ ማለት ቃሉ ነው የተወለደው። ገብቶሃል? የለም እውነተኛው በቃ ጨርሻለሁ። እውነተኛው አለ አለው። ያው ሁለተኛ አምላክ የለም እያለ ነው። ፕሮሚስ ምን ትላለህ? ያብ ቃል ያብ ንግግሩ እያለህ ነው። ይኸውልህ ገባክ? ሁለተኛ አምላክ የለም ይላል። አሁን ሁለተኛ አምላክ አለ ወይስ የለም ነው? እንዴት ነው ይሄ ነገር? አለ እንጂ በንግግር የተወለደ ቀድሞ ያልነበረ ከሆነ እኮ ይሄ ልጅ እኮ የስላሴ ማንን ስላሴን አያምንም። እኔ ምን መሰለህ ማውራ ከሰማኸኝ እኔ አባት የአካል ሶስትነትን እንኳን ተቀበል። ልንገርህ አንዴ ይኸውልህ የእግዚአብሔር ቃል ምን መሰለህ አዳም ሲፈጠር ራሱ ከልጅ ልጅ ተወልጄ አድንሃለሁ ይለዋል። አንድ ፈጣሪ ነው ያለው። የተወለደው ግን በክርስቶስ ቦዲ ውስጥ ያ ቃል ማርያም በምትወልደው የማርያም ስጋ ቅዱስ ነበረ ማለት አልረከሰም። የወንድ ልጅ ጋር ግንኙነት አላረገችም። በሀሳቧ ድንግል ነች፣ በስጋዋ ድንግል ነች። የአሸናፊ እግዚአብሔር እናቱ የተባለችው ቃሉ ነው። በውስጡ በኢየሱስ ውስጥ ቃሉ ነው የመጣው። የእግዚአብሔር ቃል አምላክ አንድ ነው። በቃ አንድ ነው። እንደሱማ እንዳትል እኮ ይኸውልህ በመጀመሪያ ቃል ነበር አለክ። ከዛስ ቃልም በአብ ዘንድ ነበር አለክ። በእግዚአብሔር ዘንድ ማለት በአብ ዘንድ ማለት ነው። በአብ ልብ ውስጥ ነበር ማለት ነው። ከዛስ ቃልም እግዚአብሔር ነበር አለክ። ምን ማለት ነው? ፐርሰን ነው ማለት ነው። ልክ እንደ አብ አካላዊ ነው ማለት ነው። ከዛስ ወረድ ብሎ ምን አለክ? ከአባቱ ዘንድ በነበረው ክብሩ የነበረውን ክብሩን አየን። ቃል ስጋ ሆኖ አየ። ኢየሱስ የተወለደው በቃል ነው በቃል አይደለም? ይህም ብቻ ንገረኝ። ኢየሱስ በቃል አዳምጠኝ እኮ ይኸውልህ በአባቱ ዘንድ ቁጥር 14 ላይ ወረድ ስትል ምንድን ነው የሚለው? በአባቱ ዘንድ የነበረው ክብሩን አየን ይልህና ቆይ አንዴ አዳምጠኝ። ላውጣልህ ክብሩን አየን ቃል ስጋ ሆነ ጸጋና እውነትን ተመቱ በእኛ አደረ አንድ ልጅም ከአባቱ ዘንድ እንዳለው ክብር አየህ። በአባቱ ዘንድ ክብር ነበረው፣ አብሮት ነበራ። እሱን ክብሩን ሰው ስጋ ሆኖም ያንኑ ክብሩን ሳይለቅ በትክክል አየ ነው ይልህና ወረድ ስትል መቼም ቢሆን እግዚአብሔርን ያየው የለም አንድስ እንኳ። በአባቱ እቅፍ ያለ አንድ ልጁ ተረከው። አየህ አብሮት በቅፉ ነበረ፣ አጠገቡ ነበረ። እሱ ነገረን መጣና አለ እኮ ደጋግሞ ነገር ልንገርህ እንትን እውነተኛው
ሐዋርያቶች ኢየሱስን ምን ብለው ይጠይቁታል መሰለ? ስለ እግዚአብሔር ቤት መንግስት፣ ስለ እግዚአብሔር መንግስት ንገረን ሲሉት ምን አላቸው? ስለ እግዚአብሔር መንግስት ለእነሱ ለማወቅ ተፈቅዷል? ሐዋርያቶች ስለ እግዚአብሔር መንግስት፣ ስለ አባቱ ቤት፣ ስለ እግዚአብሔር መንግስት ብለው ጠየቁት አይደል ኢየሱስን። ኢየሱስ ስለ አባቱ ቤት ነገራቸው እንዴ? ለእናንተ መንፈሳዊ ነገር ለመረዳት ተፈቅዶላቸዋል፣ ለሌሎች ግን ስለማይገባቸው በምሳሌ ይነገራቸዋል ብሏቸዋል። በቃ ስለዚህ አሁን ምሳሌው አልገባችሁም እንጂ ፈጣሪ አንድ ነው። የምን ምሳሌ? ይህ ምሳሌ ነው እንዴ? ቀጥታ እኮ ነው ዮሐንስ እያወራል። ኢየሱስ ቃል ነው። በመጀመሪያ እግዚአብሔር ነበር ማለት ትቶ ምንድን ያለው? በመጀመሪያ ቃል ነበር ያለህ እኮ ቃል ራሱ ከእግዚአብሔር እኩል መኖሩ ፕሮሚስ ልመልስለት ለእውነተኛ ነገር ልንገርህ። እውነተኛው እግዚአብሔር ፊት በዮሐንስ ራእይ ላይ ሊታረድ የቀረበው በግ 7 ቀንዶችና 7 አይኖች ነበሩት በግንባሩ ላይ አይደለ? እዛ ጋር ትሂድ፣ እዚህ ጋር አለ እኮ ሌላ። ቆይ ባጭሩ ለምን እዚሁ አንጨርስም? ለምን ጊዜ ትገላላችሁ? የእግዚአብሔር መንፈሶች ናቸው በምድር ላይ የተላኩ ይላል። ያ ሊታረድ የቀረበው በግ 7 ቀንዶችና 7 አይኖች አሉት። ፕሮሚስ እዛ ምን አስኪ እዛ ከመሄድ በፊት ይኸውልህ ስጋ ከመሆኑ በፊት እኮ አዳምጥ። ቆይ አንዴ የእግዚአብሔር መንፈሶች ይላል አይደል? ኢየሱስ ማለት የእግዚአብሔር መንፈስ ነው፣ የእግዚአብሔር ቃል። ይኸውልህ ዮሐንስ 6 ላይ እንደገና ስትመጣ ምንድን ነው የሚልክ? እግዚአብሔርን አብን ያየው የለም አለ ምዕራፍ 6 ላይ። ይኸውልህ ምዕራፍ 6 ቁጥር 36 ላይ አብን ያየ ማንም የለም ከእግዚአብሔር ከሆነ በቀር እርሱ አብን አይቷል አለ። የሚያየው እኮ በአይኑ በብረቱ ነው፣ በአካል የተቀመጠ አባቱን እሱም ከጎኑ ተቀምጦ ነው ያየው። እውነተኛው። ስለዚህ ጨምርለት፣ የምትጨምርለት ነገር ካለ ዴቪድ ጨምሩለት፣ ወይም ጨምሩለት። እውነተኛው አቤት በልኝ። ኧረ አቤት በልተው። ይቅርታ ስልክ እየገባብኝ ነው፣ ይቅርታ። ልጠይቅህ እዚሁ እኮ ሌላ ቦታ መሄድ እኮ አያስፈልግም። በአጭሩ ኢብሮ ምንድን ነው ብሎ የጠየቀህ? ኢየሱስ ወይም ደግሞ ከማርያም የተወለደው ማርያም ከወለደችው አምላክ ውጭ ሁለተኛ አምላክ አለ ወይ ብሎ ነው የጠየቀህ። አለ ካልክ ይሄ ትልቅ ክደት ነው። ሁለተኛ አምላክ ተብሎ ሲጀመር አይጠየቅም። በክርስትና አስተምሮ ውስጥ ሁለተኛ አምላክ የሚባል የለም ባጭሩ። ስለዚህ ሁለተኛ አምላክ ካልክ አንድ ብለህ መጀመሪያ አምላክ ሌላ መለኮት ያለው ከዛ ደግሞ ሁለት እያልክ ነው ለመቁጠር ለመቁጠር 1 2 ብለህ ለመቁጠር ሁለቱ መለያየት አለባቸው። ገብቷል? ሁለተኛ ካልክ ሁለተኛ ሌላ መለኮት ነው እያልክ ነው ማለት ነው። ስለዚህ ሁለተኛ አምላክ ተብሎ አይገለጽም። አንተ እውነተኛ የገለጽክበት መንገድ ልክ አይደለም። እንደውም ምን እንደሆነ ታውቃለህ? እሺ ጀማል ቁርአን በጣም ልክ መሆኑን ያመንኩበት በምን ታውቃለህ? ኢሳ በመታቀፊያ ታቅፎ ነበር ሲያወራ የነበረው። ገና እናንተ ኢየሱስ ስጋ ለብሶ ጡት ጠብቶ አድጎ ነው ያወራው ነው የምትሉት አይደለ? ሙስሊሞች ላይ ግን ቁርአን ላይ ግን ኢሳ በመታቀፊያ ላይ ሆኖ ነበር ሲያወራ የነበረው። ስለዚህ ትክክለኛው እንደውም የሚገልጽልኝ ስለ ክርስቶስ ቁርአን ነው ማለት ነው። ኢሳ በመታቀፊያ ሆኖ እኔ እያለ እያወራ ነበረ። ዩሲ ቃል መሆኑን የምታውቀው ገና ከህፃንነቱ ገና ሲወለድ ጀምሮ በመታቀፊያ ሆኖ ያወራ ነበር አለ። ቁርአን እንደውም ልክ ነው። ኧረ ከቁርአን ሁሉ ብዙ አውቀውሃል እኮ ለአንተ እስላም ነህ ያሉ ለዚህ ነው። አሁን ኢብራሂም ፖለቲካ አንተ እንዳልከው ኢብራሂም ሶስት መለኮት በሚለው ለመውሰድ ነው። እኛ ደግሞ እዚህ ጋር የገለጥንለት ቆይ አንዴ እኛንም አስወራን እንጂ እኛንም አስወራን። እውነተኛ ልጁን አስገባው። እሺ እውነተኛውን አስገባው። ቀጥል ቢሮን አሁን ከዛ ከኔ ጋር ቀጥል። አዎ ዴቪድ አሁን እውነተኛው ምን መሰለ የሚለው አሁን ለምሳሌ አብ አምላክ ነው ወይ ቢባል አዎ አምላክ ነው ተረድቼዋለሁ። እውነተኛው ግን ወልድ አምላክ ነው ወይ ቢባል ወልድ አምላክ ነው ወይ ቢባል አዎ አምላክ ነው እንላለን። መንፈስ ቅዱስ አምላክ ነው ወይ ብንባል አዎ አምላክ ነው እንላለን። ይሄ አምላክነታቸው በየተራ ስንጠራቸው በአካል 3 ናቸው አይደለም? አሁን ኢብራሂም እዚህ ጋር
መለኮትንም አብሮ ለመከፋፈል ነው የፈለገው። እኛ ግን አካል ነው ሶስት ብለን ነው የምናምነው። አካል ሶስት ነው፣ በመለኮት አንድ። አሁን እንቀጥል። ጊዜ ሰጥተዋችሁ አለ ቢሮ አንድ ኮንክሉዥን ልስራና ከኔ ጋር ትቀጥላላችሁ። እሺ አንድ የሚዩት ታደርጉልኝ ከይቅርታ ጋር። እስካሁን አወራችሁ አይደል? በቤቴ ደግሞ ላወራ። እሺ አንድ የሚዩት ታደርጉልኝ ማለት ነው። እንጠይቃለን ግን የማይሆን ነገር ስታወራ አንሰማም ቁጭ ብለን። እሱ ሌላ ታሪክ ነው። እሱ አሁን ችግር የለውም። እሱ አንድ የሚዩት ታደርጉና እኛም ብለው የመጡ ሰዎች አሉ ታያለህ አይደለም? እኛም ብለው የገቡ ሰዎች አሉ። እኔ ጋር 16 ዴቪድ ጋር 13 እሺ ሚዩት አድርግ። እሺ ችግር የለውም ሚዩት አድርግ። አሁን ዴቪድዬ ሚዩት ታደርግልኛለህ ከይቅርታ ጋር። አሁን ምን መሰላችሁ ጀማ 700 የምደርሱ ሰዎች ያላችሁ እዚህ ጋር ባይብል ላይ አምላክን ለማስረዳት መጋጋት ማለት በጣም ከባድ እንደምታዩት ነው። እና አምላክ አንድም ሶስትም ነው የሚለውን ነገር ምንም ማንም እስካሁን ድረስ እርስ በርስ እንኳን አልተስማሙም። አንደኛው ሶስት አምላኮች አሉ፣ ሶስቱ አምላኮች የተለያዩ አምላኮች ሆነው ግን አንድ አምላክ ናቸው። ምክንያቱም ሁለተኛ አምላክ አለ እያለ ይናገራል። ሌሎቹ ደግሞ ኖ አብ ወልድ መንፈስ ቅዱስ ማን ሬቲ ታረጋለ። እሺ አለዛ ፖለቲካውን አስተምሮት ነው እኛን አውጣና አውራ ከፈለግ ልጨርስ በቤቴ ልጨርስ። አይ እንደዚህ አታወራም አንተ፣ ልክ አይደለም። የተለያዩ ክርስቲያኒቲ ለቅሶ ምናምን ካለ ታች ማልቀስ ይቻላል። ሬት ለቅሶ ቤት ምናምን ከፈለግ እሺ። እንደዛ ካልክ እኔ አንድ ጥያቄ ልጠይቅህ። ለምን አለቅሳለሁ እኔ? እንደዛ ካልክ አንድ ጥያቄ ስጡት። በቃ ብርድ ልብስ እና መስቶች ማለት ሰላም ዝጋና በቃ ምንም ሁሉም ይወጣል። እኔ ከወጣሁ ምን ሂዱ፣ ችግር የለውም። ትመጣለህ ልክ በየቤት ትመጣለህ። አትምጣሽ፣ ውረድ፣ ይልወድ ውረድሽ። እሺ አሁን ጥያቄ ጠይቃችኋለሁ። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ጥቅስ ባይብል ላይ አሁን ማጥቻለሁ። የሚሰጠኝ ካለ የባካችሁ ባይብል ላይ ይሄንን ነገር ምንም ላገኙ አልቻልኩም። የሚሰጠኝ ካለ ቬሮን ዴቪድ። እሺ መጀመሪያ ቅድም ያነሳው ጥቅስ አለ ከእኛ አንዳንዱ ሆነ የሚለው ጥቅስ እግዚአብሔርም አለ አዳም ክፉና ደጉን ይለይ ዘንድ ከእኛ አንዳንዱ ሆነ ሲል ሶስትነቱን ይገልጻል። የታለ ሶስትነቱን ይገልጻል? አንድ ሺህ ነው። አንድ ሺህ ራሱ ተናጋሪው አለ። እኔ አንድ ሺህ ነው አልኩኝ። ትቃወመኛለህ? እቃወማለሁ። ምንድን ነው ተቃውሞ? ምንድን ነው? አንድ ሺህ አስረዳኛል። እኔ ሶስትነቱን አስረዳሃለሁ። አንተ ግን አንድ ሺህን አስረዳኝ። ቆይ አንተ እኮ አንድ ሺውን አስረዳኝ። አንተ አንድ ሺውን አስረዳኝ። በቃ እኛ ስለሚል አንድ ሺህ ናቸው። አንተ ለምን ነው? እኔ ሶስትነቱን አስረዳሃለሁ። አንተ ግን አንድ ሺውን አስረዳኝ። አንድ ሺህ ብለኸኛል። አንድ ሺህ አምጣና ተቋረጥኩኝ። ኔትወርክ ዛሬ አዛር ሆናል። ቪዲዮ ድምፅ ግን ይሰማል። ኮፕሊንክ እና ኮፕሊንክ ታብታብ አድርግ ውስጥ ሁላችንም ቶሎ በሉ። ታብታቡን አንድ ሚሊዮን እናስገባው እንጂ ልጆች ይሰማል። ጀሚ ቶሎ በሉ። ይሰማል። ትንሽ ትሰማለ። አሁን ተመልሳል። እሺ እኛ የሚለውን አንድ ሺህ ነው ብለኸኛል። አሳይ፣ አስረዳኝ። ወላሂ ክርክር ምንም እኮ አይጠቅምም ብሮ። የተወሰነ ኮሜንት ይዘጋና ኮፕሊንክ እናድርግ። ለዛ ይመስለኛል 2 ደቂቃ። አይ ኮመንቱን ሳይዘጉ ችግር የለውም። እንዲያረጉ ሰው እንዳይሄድ በፕራይቬሲያቸውን መብት ነው። እንደፈለግ ሰማይ ያለው ፈጣሪ አምላክ፣ ሰማይ ያለው እግዚአብሔር አምላክ፣ ከእንደገና ደግሞ በምድር ላይ የመጣው የክርስቶስ ውስጥ ያለው ቃል፣ ከእንደገና ቅዱስ መንፈስ አንድ ነው። በሰማይ ያለው አንድ አምላክ፣ ክርስቶስ ውስጥ የነበረው እውነተኛ ቃል
እና መንፈስ ቅዱስ አንድ ነው። አንድ አምላክ ማለት ያ ነው። በክርስቶስ የተገለጸው ቃሉ ነው። ቃሉ የአምላክ ቃል ነው። አንድ አምላክ አንድ የቀጠለ ቃል በክርስቶስ ውስጥ ያደረው የተናገረው ቃል አንድ ነው። አሁን እኔ ሶስትነቱን ስለማመጣ አንተ ግን 1000 ነው በላይ 1000 አሳየኝ። ይቀጥል አንድ ጊዜ ፕሮሚስ። እሺ ቬሮን እሰማለሁ ወይ? እኔ ቦታ ልቀይር። እስቲ ቦታ እስቲ ወጥቼ እስቲ ለየ ፎር ፕላስ ነበረ